ለእግዚአብሔር ይሁን። ሥጋ እስከለበሳችሁ ድረስ ለእኔ የሚያቅተኝ ነገር የለም። መካን ያስወለደ እግዚአብሔር፣ ድንግልን ያስወለደ እግዚአብሔር፣ ለአንተ የሚሳን ነገር ስለሌለ እናመሰግንሃለን። አቃተኝ ብለህ እግዚአብሔር ሆይ ሪፈራል የምትጽፍለት ስለሌለ አመሰግንሃለሁ። ወደ ተሻለ አምላክ ሂዱ፣ የሚችል አምላክ ሌላ አለ ብለህ አቃተኝ ብለህ ስለማትዘረር እናመሰግንሃለን። በጉዳይ ላይ ያስገባሃለሁ እግዚአብሔር ሆይ፣ በሕይወቴ ላይ ያስገባሃለሁ። ጸልዩ ወደ እግዚአብሔር። ፕሬዝ ጋድ። ድምፃችሁን አውጥታችሁ በደስታ በኮንፌሽን ነው ዛሬ የምንጸልየው። እግዚአብሔር ሆይ አመሰግንሃለሁ፣ አመሰግንሃለሁ። እግዚአብሔር ሆይ አቃተኝ ብለህ የምትለው ነገር ስለሌለ ተመስገን። ከበደኝ ብለህ የምትወጣበት ነገር ስለሌለ ተመስገን። ይህ የመጨረሻ ነው ማልችለው ጉዳይ ላይ ገብቻለሁ ስለማትል ተመስገን። የስ አቃተኝ ብለህ የምትወጣበት ይህ መልእክት ለሆነ ሰው አይደለም፣ ላንቺ ነው። ይህ መልእክት ለሌላ ሰው አይደለም፣ ላንተ ነው። ይህ መልእክት ለነገክ ነው። ይህ መልእክት ለዛሬክ ነው። ይህ መልእክት የምትሰብከው ነው፣ የምታስተምረው ነው፣ የምትቆምበት ነው፣ ምርኩዝ ነው። እግዚአብሔር እጅግ አድርገን እናመሰግንሃለን። ኦ ባርቢላ ሰለፊና ኮታራ ፓዲያ ሁሉም በሚችል ማንነት ተገለጥ እግዚአብሔር ይስላል። ዛሬ ወደዚህ የሚመጡትን ሰዎች በሙሉ ወደዚህ እግዚአብሔር ለጸሎት የሚመጡትን ለቃል መካፈል የሚመጡትን በሙሉ የሚሳነኝ ነገር የለም በላቸው እግዚአብሔር። የሚያቅተኝ ነገር የለም በላቸው እግዚአብሔር። የሚከብደኝ ነገር የለም በላቸው እግዚአብሔር። ሃሌሉያ። አመሰግንሃለሁ፣ 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 አመሰግንሃለሁ። ኦ ክብር ላንተ ሰጣለሁ እግዚአብሔር ሆይ። በየጊዜው ቃልን እየሰጠን ስለሆነ ስሜ ተባረከ ይሁን። nothing is hard for you Lord, nothing is hard for you Lord, nothing is hard for you Lord. ምንም ነገር ላንተ አይከብድም እግዚአብሔር ሆይ። ምንም ነገር ከበደኝ ብለህ አትዘረርም። ሃሌሉያ። ኖካውት አትደረግም እግዚአብሔር የዘላለም አምላክ ሆይ። ቦክሰኞች ፎጣ ነው የሚወረወርላቸው። አሰልጣኛቸው በጣም ሲቀጠቀጡ ሪንግ ውስጥ ፎጣ ይወረውርና ጫወታውን ያስቆመዋል። ጫወታውን ያስቆም በቃ ይላል። ልጆቼ ስፖርት በተለይ ሶከር ሲጫወቱ እዚህ ሀገር ከግማሽ ከ45 ደቂቃው በፊት 10-0 ከተመሩ ሰከንድ ሃፉ የለም። ለምንድን ነው የሌለው ካላችሁ 10-0 ሂዩሚሌትድ ስለሚሆኑ ማለት ነው። ፈርስት ሃፍ ላይ 10-0 ከተመሩ ሰከንድ ሃፍ የለም ይባላል። ለምን? ያኛው ትምህርቴ ምን እንዳይገባው፣ ሐዘን እንዳይገባው፣ አፍረት እንዳይገባው በቃ ይሉና በስምምነት በ10-0 ወደ ቤት። ለምን? ሰከንድ ሃፍ ከመጣ 30-0 ሊሆን ነው። እነዛ ትምህርት ቤቶች ያንን አፍረት እግዚአብሔር በአፍረት አይሰጣቸውም። እግዚአብሔር በሕይወት 10-0 እንድትሸነፉ አያደርጋችሁም። እግዚአብሔር ለኔ የሚሳነኝ ነገር የለም። ትዳር መስጠት ነው አይሳነኝም። በሽተኛ መፈወስ ነው አይሳነኝም። የአገልግሎት ደጅ መክፈት ነው አይሳነኝም። በቤተሰባችሁ ጉዳይ ላይ ጣልቃ መግባት ነው አይሳነኝም። እውርን ማብራት ነው አይሳነኝም። አስክሬኑን ሕያው ማድረግ ነው አይሳነኝም። ጉድጓዶችን በውሃ መሙላት ነው አይሳነኝም። በእውኑ ለኔ የሚሳን ነገር አለን ያልክ እግዚአብሔር ኦ ራባሻታ ካፓ የሥጋ ለባሽ ሁሉ አምላክ እግዚአብሔር የስ ኑሮዬ ላይ ሕይወቴ ላይ ዘመኔ ላይ እናገራለሁ ዛሬ እግዚአብሔር ላንተ የሚሳን ነገር የለም። ላንተ የሚሳን ነገር የለም። nothing is impossible for you Lord, nothing is hard for you Lord. ኦ ዳባሻታ ካባ ማዲ ላቦስ ፓራዲካ ቦራባሃሺታሊያ ካታ ማዲ ላቮስ ሳሪያ ካታራፓ ቤዳዲካ ሶቶኮሻቲ ካፖ አኒጋ ሶታራፓያ የቱ ነው የሚከብድ እግዚአብሔር ሆይ? የቱ ነው ከባድ ላንተ እግዚአብሔር ሆይ? የትኛው ነው የሚያቅት እግዚአብሔር ሆይ? ማይ ጌላ ቶራ ፓዲያካ ቤራዲካ ሮቫሪያ ፓያካታ የቱ ነው ከብዶ እግዚአብሔር የዘላለም አምላክ ሆይ ይህንን እንኳን አልችለውም የምትለው እግዚአብሔር ሆይ የማፀን በሽታ እንዲፈወስ ጸልያለሁ አሁን እግዚአብሔር የዘላለም አምላክ ሆይ የአፍ ጠረን የጨጓራ ህመም በጨጓራ ህመም ምክንያት የአፍ ጠረን ፈውስ ይሁን in the name of Jesus። የአጥንት ካንሰር በዚህ ሰዓት እንዲፈወስ ጸልያለሁ መንፈስ ቅዱስ ሃሌሉያ። ይጃል ፓርዲ ለቦስ ፓራዲካሎ ቫንቶላ ፓካዲያ ኤባቴሌ ቬካሎ ቫሴሌ ፖሬ ቦንዴጅ እንዲሰበር ጸልያለሁ በዚህ ሰዓት ቦንዴጅ እንዲሰበር ጸልያለሁ any kind of bondage, spiritual bondage in the powerful name of Jesus, in the powerful name of Jesus. Any kind of bondage, demonic የሆነ bondage ማጄታሎ ካሮ ፓሻታ ካፓ ኤላቦራ ባሽላ ፓያ ካሪያ ካሳታ አመሰግንሃለሁ Holy Spirit Rabbi Kalova Selega Lobari Paseta Balbere Kalovantola Pikalovaka Belbaria Kasa ዛሬም ትችላለህ። በኤርሚያስ ዘመን ብቻ አይደለም
በሐዋርያት ዘመን ብቻ አይደለም ዛሬም ትችላለህ። you are able to do that, Lord, even more than our expectation. Yes, እግዚአብሔር ይዘላል ከምንለምነውና ከምናስበው በላይ አሁንም ማድረግ ትንቀሳቀሳለህ እግዚአብሔር ትሰራለህ እግዚአብሔር ይዘላል ማምን ታደርጋለህ እግዚአብሔር ይዘላል ክሬት ታደርጋለህ ዛሬም እግዚአብሔር ኦባ አባ አዲ ጀናቶ ራፓ ሞገስ ትሰጣለህ ለአስቴር የሰጠው ሞገስ እንደ ዳንኤል ብሬክ ስሩ ትሰጣለህ ያንበሳን አፍ ትዘጋለህ ዛሬም እግዚአብሔር አመሰግናል ያናብስቶቹን አፍ ትዘጋለህ እግዚአብሔር ሆይ አንበሳውን በክ ታደርግልናለህ እናመሰግናለን በሽተኞችን ትፈውሳለህ እናመሰግናለን ቤጋሎጋስ ፔራ ባሃዲ ካፖራ ዴማ ቴሌፔካሎቫንታ በሰለሞን ዘመን 40 ዓመት ምድሪቱ አረፈች ይላል ምድር ታሳርፋለህ እግዚአብሔር ሬስት ትሰጣለህ ለኔሽን እግዚአብሔር ሆይ ባላኬራዲካ ሶታ ካፓ ዴናሞ ሳራባዲያ ባራባካ ለጃሊያ ካራባ ኢናቶለ ፒካሎፋታ ሬካሶዳ የልብ መሻትን ትሰጣለህ እግዚአብሔር ሆይ የልብ መሻትን ትሰጣለህ እግዚአብሔር የጸሎት መልስን ትሰጣለህ እግዚአብሔር ሆይ ያቃተንን ነገር ሁሉ በጎ ታደርጋለህ እና መሰግንሃለን እግዚአብሔር ኦ ሃሌሉያ glory to your name holy ghost የሚያቀት የለም ስም የተባረከ ይሁን የሚይዝ የለም ስም የተባረከ ይሁን የሚጋርድ የለም ስም የተባረከ ይሁን yes ተዘረረ እግዚአብሔር ሆይ በመሃል አትወጣም ሁሉን ታደርግ ዘንድ ቻይነ አሳብ የሚከለከል ዘንድ አይቻልም እና መሰግንሃለን እግዚአብሔር ሆይ ስም የተባረከ ይሁን in the mighty name of Jesus የሁላችሁ ትላንትና እግዚአብሔር ምናልባት ሳይሰማን ቀርቶ እንደዚህ አልፎብናል የምትሉ ሰዎች ካላችሁ ነው ዛሬ ግን በጌታ በኢየሱስ ስም የናንተ ነገር አይታረድም የናንተ ነገር በሰይፍ አይሞትም መጽሐፍ ሲናገር በሐዋርያት ሥራ ምዕራፍ 12 ላይ ትላንትና ይላል ያዕቆብን በሰይፍ ገደለውና ልክ እንደሱ ሊገለው ጴጥሮስን ወደ ስር አስገባው ይላል እንደ ትላንት መስሎ ዛሬ ግን እግዚአብሔር ተንቀሳቅሶ ነበር ክብር ለእግዚአብሔር ይሁን ምዕራፍ 12 ሐዋርያት ሥራ በዚያም ዘመን ንጉሥ ሄሮድስ አንዳንድን የቤተክርስቲያን አባላቶችን ያሳደደ ያስጨንቅ ነበር የዮሐንስንም ወንድም ያዕቆብን በሰይፍ አስገደለው ይህንን አድራጎቱን አይሁድ ደስ እንዳሰኘ ባየ ጊዜ ጴጥሮስን ደግሞ አስያዘው ይህ የሆነው በቂጣ በዓል ሰሞን ነበር ጴጥሮስም ወህኒ ቤት ካስገባው በኋላ አራት ወታደሮች እየሆኑ እንዲጠብቁት በአራት ፈረቃ ለተመደቡ ወታደሮች አስረከበው ይህንንም ያደረገበት የፋሲካ በዓል ካለፈ በኋላ ህዝቡ ፊት አውጥቶ ሊያስፈርድበት አስቦ ነው ጴጥሮስም በዚያ መሰረት እስር ቤት ተጣለ ቤተክርስቲያን ግን ስለ እርሱ አጥብቃ ወደ እግዚአብሔር ትጸልይ ነበር ሄሮድስንም ጴጥሮስ ህዝቡ ፊት ሊያቀርበው አስቦ ሳለ ጴጥሮስ በዚያ ሌሊት በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር የወህኒ ቤት ጠባቂዎችም እስር ቤቱ በር ላይ ቆመው ነበር የጌታ መልአክ ድንገት ታየ በክፍሉም ውስጥ ብርሃን በራ መልአኩም የጴጥሮስን ጎን መታው አሜን ቀሰቀሰው ቶሎ ተነስ አለው በዚያም ጊዜ ሰንሰለቶቹ ከእጁ ወደቁ መልአኩም ልብሱን ልበስ ጫማንም አድርግ አለው ጴጥሮስም እንደታዘዘው አደረገ መልአኩን ቀጥሎ መደረቢያህንም ከላይ ጣል አድርግ ተከተለኝ አለው ጴጥሮስም ተከተሎ ከእስር ቤት ወጣ ነገሩ ግን ራእይ የሚያይ መስሎ ነበር እንጂ መልአኩ የሚያደርገውን ነገር በእውን መሆኑን አላወቀም ነበር የመጀመሪያውና ሁለተኛውን ዘብ አልፈው ወደ ከተማይቱ የሚወስደውን መንገድ ላይ ወዳለው የብረት መዝጊያ ደረሱ መዝጊያውም ራሱ አውቆ ተከፈተላቸው እነሱም ወጥተው ሄዱ አንዲትም ስላች መንገድ እንዳለፉ ወዲያው መልአኩ ተለየው ጴጥሮስ ግን ሲረጋጋ ጌታ መልአኩ ልኮ ከሄሮድስ እጅና ከአይሁድ ካሰባቸው ሁሉ እንዳስመለጠው አሁን ያለ ጥርጥር አወቅኳል አሜን አሁን ያለ ምን አወቅኩኝ ያለ ጥርጥር አወቅ እግዚአብሔር ከምን አስመለጠኝ ሰይጣን ካሰበው አጋንንት ካሰበው አይሁድ ካሰቡት እንዳስመለጠኝ መልእክታችን ይሄ ነው በእውኑ ለኔ ከባድ ነገር አለን አራት አድርገው ነበር የሚጠብቁት በአራት ፈረቃ እንትኙን ፊውለስ ይሆኑ ተጠባባቂዎች ማይደክማቸው ሲደክማቸው የሚቀየሩ ነበሩ ነገር ግን እግዚአብሔር ምን አደረገለት በእውኑ ለኔ is there anything hard
ሃርደር አርገውት ነበረ። ሃርድ እንዳይሆን ግን እግዚአብሔር ሰበረው። ዛሬም በዚህ የመጣችሁ በእግዚአብሔር ፊት ሃርድ የተባለ ነገር የለም። he can break every kind of blockage። ፕሪዝኖችን ይሰብራቸዋል፣ ያነቃል። እግዚአብሔር ተነስ ተከተለኝ ይላል። የበሩም አውቆ ተከፈተ ይላል። is there anything hard for me? is there anything hard for me? ለኔ የሚከብደኝ ነገር አለን? የለም። እግዚአብሔር የሚከብደው ነገር የሌለ ሁሉን ሰብረ የምትወጣ እግዚአብሔር ስም የተባረከ ይሁን በጌታ በኢየሱስ ስም። ዛሬም እስር ቤት ያሉ፣ የጤንነት እስር ቤት ያሉ፣ እግዚአብሔር ዲመኒክ የሆነ እስር ቤት ያሉ እግዚአብሔር አልወጣበትም ላሉ ነገር ህልም እስኪመስላቸው የሚያወጣ መልአክ ከሰማይ እንዲመጣ ጸልያለሁ። there is nothing hard for you Lord። ሃርድ የምትለው ነገር በአንተ ፊት የለምና there is nothing እግዚአብሔር ሆይ የፋሚሊ ሪዩኒየን ቢሆን it is not hard Lord። የእስር ሰንሰለት ቢሆን nothing is hard for you Lord። ሰንሰለቱ ይሰበር በኢየሱስ ስም። ሰንሰለቱ ይሰበር በኢየሱስ ስም። ብርሃን ይብራ በቤታቸው በኢየሱስ ስም። እግዚአብሔር ተነስና ውጣ ነው። ተነስ ለብሰው ውጣ፣ ጫማን አድርጋለሁ። እግዚአብሔር የሚቀሰቅስ መልአክ ወደ ቤታቸው እንዲገባ ጸልያለሁ። there is nothing hard for you Lord። ጴጥሮስም ሲረጋጋ ጌታ መልአኩን ልኮ ከሄሮድስ እጅ ከአይሁድም ካሰቡትም በኢየሱስ ስም ካሰቡባችሁ ክፉ ታመልጣላችሁ። ሰይጣን ካሰበው፣ ልጆቻችሁ ካሰቡት፣ አላስተዋዮች ካሰቡት እስራት ትፈታላችሁ። ያሰቡት አይደርስባችሁም፣ ያሰበላችሁ ብቻ ይሆንላችኋል። ያሰቡት አይሆንም በኢየሱስ ስም። ያሰቡት ይወርቃሉ ብለው ነው፣ ያሰቡት በቃቸው ብለው ነው፣ ያሰቡት አይሰራላቸውም ብለው ነው። እግዚአብሔር ግን የሚላቸው ነው፣ ያሰቡባችሁ አይሆንም፣ ያሰበላችሁ ግን ይሆናል። እኔ ስለ እናንተ የማስበውን ሐሳብ እኔ አውቃለሁ አለ። የስ ፍጻሜና ተስፋ ሰጣ። የስ እነሱ ያሰቡት አይሆንም፣ እነሱ ያወጁት አይሆንም፣ አኪም ያለው አይሆንም፣ ሰው ያለው አይሆንም፣ ጠላት ያለው አይሆንም፣ ሄሮድስ ያለው አይሆንም፣ አይሁድ የፈለሰፈው አይሆንም። የስ in the name of Jesus። ቢልዬ መዝሙር ይሰጠናል ከኋላ። ክብር ለእግዚአብሔር ይሁን። ሃባሪ ባሺላ ፓራባ የምትጸልዩ ሰዎች በጣም ደስ ትላላችሁ። አሁን በእግሮቻችን ቁመን የአዋጅ ጸሎት የምንጸልይበት ጊዜ ነው። ክብር ለእግዚአብሔር። ጠላት በእኔና በቤተሰቤ ላይ ያለው አይሆንም፣ አጋንንቶች ያሉት አይሆንም። አሜን። ሰይጣን ያለው አይሆንም። አሜን። ማን ያለው ብቻ ነው የሚሆነው? እግዚአብሔር ብቻ ያለው ይሆናል። አሜን። ደስ አሰኝቷል። ትላንትና የተገደለ ነገር ይኖራችኋል፣ የቀበራችሁት ነገር ይኖራል። ትላንትና ያለቀ የተደመሰሰ ነገር ይኖራል። ዛሬ ግን አይሆንም። እስቲ የሰማኝ ሰው ክብር ለእግዚአብሔር። ጴጥሮስ ከመገደሉ በፊት ማን ተገድሏል? ያዕቆብ ተገድሏል። በሰይፍ ገድለውታል። አሁን ግን ቀጥሎ ሌላ ችግር አይሆንም ማለት። ክብር ለእግዚአብሔር። እሱን ለማድረግ ደግሞ እነሱን ደስ ስላሰኘ ማለት ባይ ዘ ወይ ታውቃላችሁ አይደል? በእናንተ ሞት ደስ የሚለው እንዳለ አይገርምም? ልክ ነኝ ወይስ ተሳሳትኩኝ? ደስ የሚለው አለ። ቸርች ቢዘጋ ደስ የሚለው አለ። እውነቴን ነው የምላችሁ። እንዲያው ድፍት ብትሉ ደስ የሚለው አለ። ወደቀ ተበላሸባት ለማለት በእውነት ሬዲ ይሆናል እና አዝኖ የውሸትም ባል ያዞም ባል ነው የሚያነበው። አይገርምም? ያንን የመሰለ አማድ፣ ያንን የመሰለ ሐዋርያ ሲሞት፣ ያዕቆብ የጀገነ ሰው ሲሞት ደስ አላቸው እና ለቅሶ የደረሱ አይመስልሽም? መጥተዋል። ግን ምን ብሏቸው ነው የመጡት? ደስ ብሏቸው። ከዛ እነሱማ ደስ ካላቸው አለ ምን ይሁን ጴጥሮስም ይከተታሉ። ጠላት ሰፈር በእናንተ ጉዳይ ደስታ አይሆንም በኢየሱስ ስም። ከዚህ በኋላ ጠላት በእናንተ አይደሰትም። አሁንም አለ ነው የሚላችሁ። አለሁኝ። ክብር ለእግዚአብሔር ይሁን። አሁንም እየቀጠልኩ ነው። አሁንም እየጸለይኩ ነው። አሁንም እያገለገልኩ ነው። ደስ አላቸው እነሱ። በኢየሱስ ስም በረከቴን የሚሰማ ጠላት በእናንተ ላይ እልል አይበል። ጠላት በእናንተ ላይ ደስ አይበለው። እውነቴን ነው እኮ የምላችሁ። ወደቁ ለመባል እንዲያሰፈሰፈ መናፍስታል በኢየሱስ ስም አይሳካልህም። በኢየሱስ ስም አየሩን ልቀቅ። እያወጃችሁ ጸልዩ። ጠላት በእኔና በቸርቼ ደስ አይልህም። ጠላት በእኔና በቤተሰቤ ደስ አይልህም። ጠላት በእኔና በአገልግሎቴ ደስ አይልህም። ደስታን አታገኝም። ደስታን አትወስድም። ሃሌሉያ። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። እስቲ አንድ ጊዜ እኔን መርቁኝ፣ ፓስተር በሉኝ እስቲ። ክብር ለእግዚአብሔር። የሚወደኝ ሰው ጠላት ባንተ ውድቀት ደስ አይለውም ከዚህ በኋላ በሉት እስቲ። አትወርቅም በሉኝ እስቲ። ትለመልማለህ። እንዲወርቅ የሚፈልግ ሰው አለ እንዴ? ክብር ለእግዚአብሔር። አትወርቅም ፓስተር። ጠላት ባንተ ጉዳይ ደስ አይለውም። አሜን። እልል አይልም ባንተ ጉዳይ። ሃሌሉያ። እኔም ልመርቃችሁ፣ ጠላት በእናንተ በኢየሱስም ደስ አይበለው። ትናንት የቀበራችሁት ያጣችሁት ያዕቆብ ይኖራል። ከዚህ በኋላ ግን ጴጥሮስን አታጡትም። አሁን በእናንተ ጉዳይ ጸልያለሁ። ያላችሁበት ቦታ እስር ቤት ያሉ ዘመዶቻችሁ ይፈቱ።
እስር ቤት ያሉ በአጋንንት እስራት ያሉ ዲሞኒክ የሆነ አታክ ያለባቸው ልጆቻችሁ ይፈቱ። አዲክሽን በኢየሱስ ስም ይልቀቃቸው። ዲሞኒክ ፓወር በኢየሱስ ስም የተሰበረ ይሁን። ደስ አይበል ሰይጣን በኔ በቤተሰቤ ደስ አይበል፣ በልጆቼ ደስ አይበል፣ በትዳሬ ደስ አይበል። በኢየሱስም እየጠፋን ስንሄድ ደስ የሚል እልል የምትል ተገናኝተ ቡና የምትጠጣ በእኛ ዙሪያ ክፋት የምታው የተሰበርኩን በኢየሱስ ስም። ሃሌሉያ ሃሌሉያ ሃሌሉያ። በኢየሱስ ስም በእኛ ግን ደስ የሚላቸው መጥተው እልል ስለሚሉ አመሰግናል። ስሙኝ ይህንን ነገር። ክብር ለእግዚአብሔር። መካን ነበሩ ይላል። ማን ነበሩ? ዘካርያስና ኤልሳቤጥ። ዘመዶቿን ጎረቤቶቿ ምን ሰሙ ይላል? ማርገዟን ሰሙ። ከዛው መጥተው ዋው አሉ። ምህረት አገነነልሽ። አሁን የሚሰሙት ምን እንደሆነ ታውቂያለሽ? ጓደኞችሽ ያንቺን ደስታ ሰርግሽ ላይ ይገኛሉ። አሜን። ልደትሽ ላይ ይገኛሉ። ግራጁዌሽንሽ ላይ ይገኛሉ። ስኬት ላይ ይገኛል። ስልጣን ላይ ሃሌሉያ። ክብር ስጡት ለእግዚአብሔር። ስልጣን ላይ ይገኛሉ። ይቺ አሮጊቷ ሴትዮዋ ወለደች ተባለ። ክብር ጎረቤቶቿ መጥተው ምህረት ምን አደረገላት? እግዚአብሔር መርሲውን አገነነላት ብሎ ሰሙ። ጮክ ብላችሁ አውጁ። ጠላት በኔ ደስ አይልህም በሉ። ጠላት በኔ ደስ አይልህም። እኔ ሰፈር ላይ ደስታ አታገኝም። በኔ ሰፈር አትስቅም። ጥርስ ይሰበራል። ትጠብቃለህ፣ አታገኝም። ተዘልዬ እቀመጣለሁ። because of the mercy of God, because of the mercy of God, because of the mercy of God. Nothing is hard for you, Lord. Thank you. መዝሙሩ ይለቀቅልናል፣ እንሰማለን። ክብር ለእግዚአብሔር ነው። በዚህ መዝሙር ወርሺፕ እናደርገዋለን። ከዛው የእግዚአብሔርን ቃል ደግሞ እግዚአብሔር ሴት ታዘንብብናለች። ክብር ለእግዚአብሔር። ቦራ ባሽታሪያፓ ደልባኔ ካሶታ ካፓሪ ዳኮሳ ጀንማታ። ማንም ጠላት በኔ ላይ ደስ አይለውም። እከሌ የምትባለው ልጅሽ እኮ ታመመ፣ ልጅ እኮ ታመመ እንትና፣ ነገ ደግሞ ሌላው አይሆንም፣ አይሆንም በኢየሱስ የባሪያ ጋላባ ያከቦ አሃ ዘላመሽኛ ወንዞሪ ደከላ ያገኘ በልናኒ ኖራ እርዳታ ከሰማይ ደጅ ሃየያ ከሰማይ ደጅ አቺያ ታራባሪያካ ክብርነ የሐዘን ዘመን ማስረሻ ወንዞሪ ገከላ ያገኘ ከምንዳሪ ኖራ እርዳታ ከሰማይ ደጅ ኤቻን ያለሌ በሪ ያጋዬ ከሰማይ ደጅ ኪምባሶ ጋምቤሌ ካሩዳይ አቺና ኮታሪያካ ሁሉን ችሎ ነፍሴ ወደ አሳብ መጣ
Apekaro daba de la bigasa denatoraba eniaso ji ya elementa Pakina sonti la kida bo sadia kadeyako Achenale lalia karadele venia matura bashela bayaka Amose la baria kadala bakado ሚሳኔ ነገር የለም Tekan belilama yase Zelealem tinoralle ayaretu ametat Tatize kendine yelbemirsa kalafata ginteta yeline yedlemirsa kalafata ginteta yesemay ve milir mayke Come lelila yase Zele alem timoralle Maya reju ametatise Eglene ሃሌሉያ አባቶ እናመሰግንሃለን እናመልክሃለን እንወድሃለን ደግሞ ዛሬ በነበረን የጸሎት ፕሮግራም ላይ ጠላት በእኛ ላይ ያሰበው እንደማይከናወን ድምጽ ስላወጣህ እናመሰግንሃለን እግዚአብሔር ሆይ ለሕዝብ ማምለጥ ስለሆነ ስም ይባረክ መሻገር ስለሆነ ስም ይባረክ የጠላት እቅድ ሁሉ የፈረሰ ስለሆነ እናመሰግንሃለን እግዚአብሔር ሆይ ከፍ ከፍ እናደርግሃለን አሁንም በመንፈስ በመካከላችን ተመላለስ እግዚአብሔር ሆይ ዋጋ የከፈለ ሕዝብ ነው ካንተ ጋር ሊሆን የመጣው ለእያንዳንዳችን ባዶጃችንን ስለማትመልሰን እናመሰግንሃለን አንተን ንጉስ አይቶ ባዶጁን የሚወጣ የለም ጌታ ሆይ ሃሌሉያ ከባላጋራ ሙግት ያለበት ይፈረድለታል እግዚአብሔር ሆይ እንቆቅልሽ ያለበት ይፈታለታል የራሱን ገሎ የኛን የወሰደውንና የኛም እንዲሞት የሚፈልገውን ተመልሶልን ወደ ቤታችን እንሄዳለን እግዚአብሔር ሆይ ንጉስ አይቶ ባዶጁን የሚወጣ የለም ሃሌሉያ ሃሌሉያ ሲባክፉ ሆነውብኝ ነው ልመጣና ልቀበል ያልቻልኩት አለው ንጉስ ዳዊትን ሜቢፎስቴ
ንብረቱን ሁሉ ለሰጡ ሰጥቻለሁ ግን እኔን አይተሃልና ባዶን አትመለስም ተካፈሉ አለው። ሃሌሉያ። ኢቭን በስንፍና የሆነውን አካፍሎት ርስት አድርጎለት ልኮታል። እግዚአብሔር አባትና አምላክ አንተ የነገስታት ንጉስ የጌቶቹን ጌታ እናያለን። ሃሌሉያ። ርስታችን ስለሚመለስልን እናመሰግናለን። ያቺ ሴት የንጉሱን ፊት አይታ ጌታ ሆይ የ7 ዓመት ሃርቨስቱ አብሮ ይመለስላት ተብሎ ተፈርዶላታል። እኛም ያንተን ፊት እናያለን። እግዚአብሔር ሆይ ዓመታት ያስቆጠሩት ነገር ተደምሮ ስለሚመለስ እናመሰግናለን። የኪሳራ ዓመቶች የሚመስሉ ሁሉ የጎተራ ዓመቶች ስለሚሆኑ አመሰግናል። የማጣት የሚመስሉ ዓመቶች ሁሉ ጌታ ሆይ ባዶ የመሆን ዓመቶች የሚመስሉት በሙሉ ጌታ ሆይ የመጠራቀም ዓመቶች ስለሆኑ እናመሰግናለን። እንደገና ወደ ነበረን ሀብት እንደገና ወደ ያየህልን ነገር ሪስቶር የምንሆንበት ዘመን ስለሆነ እናመሰግናለን። ክብር ሁሉ ላንተ ይሁን በኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። ይሄ ቤተክርስቲያን የጸሎት ቤተክርስቲያን ስለሆነ ቁጭ በሉ። ጌታ ይባርካችሁ። መጸለይ ከጀመርን አናቆምም፣ ግን ወደ እግዚአብሔር ቃል እንሂድ። ጌታ ይባረክ። እኛ ውስጥ ያለው ባይቆምም ሰዓቱ አይቆምም። እግዚአብሔር የተመሰገነ ይሁን። ዛሬ በጌታ ጸጋ አንድ ትልቅ እውነት አካፍላችኋለሁ። በእኛ ውስጥ እንደሚሰራው ኃይል መጠን አይደል ስንል የነበረው ስለ ኃይል እየተነጋገርን ነበር። አንዱ ኃይል ዕውቀት ነው። ጌታ ይባረክ። ኖሌጅ ኢዝ ፓወር። ስለዚህ ዛሬ ከምናውቀው አንዱ ዕውቀት እኔ ማን ነኝ ብለን ከራሳችን ጋር እንተዋወቃለን። ራሱን ያላወቀ ሰው ያገኘው ሰው ሁሉ በሚሰጠው ዴፊኒሽን ራሱን ይተረጉማል። አንተ እንዲህ ነህ ሲሉት ነኝ እንዲህ ብሎ ሲጠይቅ ይኖራል። በሰው ብርሃን ልክ ይኖራል። ምክንያቱም የራሱን ማንነት ስለማያውቅ ሰው ዲፋይን ባደረገው ሲቹዌሽኖች ዲፋይን ባደረጉት የሚያልፍበት መንገድ ዲፋይን ባደረገው የሱ ማንነት እሱ ይመስለዋል። ያ ስለሚመስለው ደግሞ መቆም ባለበት ጉዳይ ላይ ላይክ ስታንድ ወስዶ ነው ይሄ በእኔ ህይወት ላይ መሆን የለበትም የማለት አቅም የለውም። ምክንያቱም ማን እንደሆነ አያውቅም። ነገር ግን እነዚህ ንግግሮች በጣም ዓለም ላይ አሉ። ልጆቻችንን ስናሳድግ ማን እንደሆንሽ ወቂ፣ ኦኬ ማን እንደሆንሽ ወቂ ብለን ነው የምናሳድጋቸው። ሪሊ ግን ማን እንደሆኑ ሲያውቁ ምን ሆኖ ይወቁ? አንዳንዱ ሰው የተወለደበትን ቤተሰብ ነው የሚያውቀው፣ የመጣበትን ዘር ነው የሚያውቀው፣ የመጣበትን ሀገር ነው የሚያውቀው። ሌላ ነገር የሚያውቀው ነገር የለም። ነገር ግን አርነታችን ከሚበዛበት ጉልበታችን ከሚጨምርበት ኃይላችን ከሚጨምርበት ትልቁ ነገር በክርስቶስ ኢየሱስ ያለንን ማንነት ማወቅ ነው። ጌታ ይባረክ። ስለዚህ ዛሬ እንዲካርኖ ከውስጠኛው ማንነታችን ጋር ተጨባብጠን እንሄዳለን። they use this knowledge ወይም ደግሞ truth ለሞቲቬሽናል ስፒከርስ በደንብ ያገለግላል። but this is not motivational ነገር ሞቲቬት እንድትሆኑ አይደለም የምፈልገው፣ እንድታውቁ ነው የምፈልገው። አሜን። who am I? አሜን። አለበለዚያ በጣም ሰዎች ይተረጉሟቸዋል። ይሄንም ትምህርት ማወቅ በጣም ይጠቅመናል። ዝቅ ማለት አይገርመን፣ መውጣት አይገርመን። ማንነት ስታውቁ በጣም የተረጋጋ ማንነት ነው የሚኖራችሁ። ኢየሱስ ክርስቶስ ሰዎች ስለኔ ማን ይላሉ ብሎ ጠየቀ አንድ ቀን። ብለው ሲሉት ሰዎችማ ኤልያስ ነው ይላሉ አሉት። መጥምቁ ዮሐንስ ነው ይላሉ አሉት። ሌላስ ማን ይል? ከነቢያት አንዱ ነው ይላሉ አለ። ግን የጠየቃቸው ጥያቄ በጣም ገረመኝ። እሺ እነሱ እሱን ይበሉ፣ እናንተ ማን ትሉኛላችሁ? ሃሌሉያ። ማን ትሉኛላችሁ አላቸው። ጴጥሮስ ወዲያው ቀበል አረገና መለሰለት፣ አንተማ የሕያው እግዚአብሔር ልጅ ነህ አለው። የአባቴ መንፈስ ገለጠልህ እንጂ ይሄ ለሁሉም የታወቀ አይደለም። ማለት ኤልያስ ነው ማለት እሱ ምህረትን ሊያካፍለን መጥቶ እሳት ታወርድብናለህ ታጠፋናለህ ማለት ነው። ትክክል አይደለም ዲፋይን ያደረጉት። ምክንያቱም ኢየሱስ ሊሞትልን እንጂ የመጣው እሳት ሊያወርድብን አልመጣም። ስለዚህ ጌታ ኢየሱስ ኤልያስ አይደለም። አሜን። ዮሐንስ ነህ ዳት ሚንስ አንገቱ ተቆርጦ ትሞታለህ ማለት ነው። ኢየሱስ ግን አንገቱ ተቆርጦ ሊሞት አይደለም የመጣው፣ ነፍሱን በፈቃዱ አሳልፎ ሊመጣ ነው። ስለዚህ ሰዎች ዲፋይን እንዲያደርጉን ከፈቀድን እነሱ ማያውቁንም እኛም አናውቅም። ግን ስራያችን ዲፋይን ካረገን የእግዚአብሔር ቃል ናችሁ የሚለንን ካወቅን አርነትን እንወጣለን። ሃሌሉያ።
ይህንን ትምህርት ለምን መማር ያስፈልገናል ብላችሁ ካላችሁ የመጀመሪያው ነገር በራሳችሁ ጉዳይ ኮንፊውዝድ አትሆኑ። ሃሌሉያ። እና ስለ ራሳችሁም ስትከራከሩ አትገኙ። ለምሳሌ ዳዊት ምግብ ሊያቀብል ወንድሞቹ ጋር ሄደ። ጦርነቱን ሲያይ እሱ አምላኩን ያውቃል። የሆነ ሸለፈታም ሰውዬ ይወጣ ሲጮህ አየ። this is not right አለ። ምክንያቱም እሱ ማንነቱን ያውቃል፣ አምላኩን ያውቃል። ወንድሙ መጥቶ ግን ዲፋይል ሊያደርገው ሞከረ። እኔ ልብህን ትቢት አውቃለሁ አለው። አንዳንድ ጊዜ እነዚህ የበራላችሁ ብርሃን ሌላ ሰው ሲያያችሁ ትቢተኛ የሆናችሁ ይመስላችኋል። ግን ትቢት አይደለም። this is understanding ማን እንደሆንኩ ማወቅ ነው። ሃሌሉያ። በጌታ በኢየሱስ ስም ዛሬ የሆነ ብርሃን ይበራልናል። ኢየሱስ ክርስቶስ ከማንም ክብር አይፈልግም ነበር ይላል። ክብር የሚመጣው ከላይ ምንድነው? ከምስራቅም ከምዕራብም ከሰውም ከምንም እንዳደለ ያውቃል። ክብር ከላይ እንደሆነ ያውቃል። ስለዚህ ከማንም ክብር አይፈልግም ነበር በምድር ላይ ሲኖር። አክባሪ እግዚአብሔር መሆኑን ስለሚያውቅ ግን በመጨረሻ ሊሞት ሲል እንዲህ ብሎ ጠየቀው፣ ቀድሞ በነበረኝ ክብር አክብረኛለሁ። ምክንያቱም ክብር ከየት እንደሚመጣ ጌታ ኢየሱስ ያውቃል። ስለዚህ የክብር መባ ሲሰበስብ አልኖረም ምድር ላይ። አሜን። ማንም ደግሞ ከሚከብርበት ዓለም ሊያስወጣው እንደማይችል ያውቃል። ክብሩም ከየት እንደሚመጣ ያውቃል። ስለዚህ አባቶ ያለ ቀድሞ በነበረኝ ክብር አክብረኝ። ሌላው ሰይፍ ታጣቂዎች ሲረዱት አይፈልግም ነበር። የራሱ ቡድን አቋቋመም ነበር። ለምን? ቢላክለት ምን እንደሚመጣ ያውቃል። ሃሌሉያ። እኔ አባቴን ብጠይቀው አለ ብርጌድ ነው የሚልክልኝ። እኔ እኮ ዝም ብዬ ነው። የማንነት ዕውቀት ዛሬ ማታ በኢየሱስ ስም ይበራልናል። ሌላው ኢየሱስ ክርስቶስ ከሱ የሚያንሱት ሰዎች እግር ላይ መውደቅ አይቸግረውም ነበር። እነሱን ዝቅ ብሎ ማጠብ ምንም አይመስለውም። ልጅ እኔ አይረብሸኝም። የሚረብሸኝ አዋቂው ሰው ልጅ ሲከተል ነው። እኔ ነኝ እዚህ ጋር ያለሁት ልጅ። እኔ ብቻ ነው ማየት መፈቅድላችሁ። ጌታ ይባረክ። ግን ይህን ስል ኤሌክትሪክ ከነካ ቼክ አድርጉት። ኦኬ፣ ጌታ ይመስገን። እኔ ባለቀውም ቢል አይለቅላችሁ። ጌታ ይመስገን። እሺ፣ ስለዚህ በክርስቶስ ያገኘ ነው። ባይዘዌ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እናንተ አዲስ ፍጥረት ናችሁ። አሜን። you are new creation። ምን ማለት ነው? ከዚህ በፊት ያልታየ ማንነት አላችሁ። ሃሌሉያ። የሆነ ሰው ይሄስ አዲስ ፍጥረት ነው የምትሉት ምንድን ነው? ከዚህ በፊት አይታችሁት የማታውቁትን አይነት ነገር ስታዩ ነው። ስለዚህ መጽሐፍ ቅዱስ አዲስ ፍጥረት ናችሁ ነው የሚለን። በክርስቶስ ኢየሱስ አዲስ ፍጥረት የሆንን ሰዎች ነን። ጌታ ይባረክ። ይሄ ፍጥረታችን ደግሞ በጣም ልዩነት የሚያመጣ ፍጥረት እንደሆነ ልነግራችሁ እወዳለሁ። እግዚአብሔር አምላክ በክርስቶስ ኢየሱስ ከሰጠን ትልልቅ አይደንቲቲዎች የመጀመሪያው ፖዚሽናል አይደንቲቲ ያለን እግዚአብሔር ካስቀመጠንና ከሰጠን ስፍራ የተነሳ ያገኘነው ማንነት አለን። ዳስ ፖዚሽናል አይደንቲቲ። ሃሌሉያ። ለምሳሌ አንድ ልጅ እናትና አባቱ ቤት እያለ ሕፃን ልጅ ነው። ሲያድግ ስራ ቦታ ሲሄድ ጎልማሳ ወጣት ራሱን የቻለ ሙሉ ሰው ነው። ሲያገባ ባል ነው። ባልነቱ ፖዚሽናል አይደንቲቲ ነው። ሃሌሉያ። ስለዚህ እኛም በፖዚሽን አይደንቲቲ አለን፣ ማንነት አለን። ያ ፖዚሽናል አይደንቲቲ ደግሞ ካህናትና ነገስታት ነን። ፕሬዝ ጋድ። የሆነ ሰው ገብቶት ቢሆን አሜን ይላል። ይሄ እውነት የገባን ጊዜ ልጆች እያለን ቲኔጀሮች እያለን ወጣቶች ህብረት ላይ ተማርንና ከዛ በኋላ ፊርማችንን ስንፈርም ሁላችንም ከፊት ለፊት ኪንግ እያልን ወንዶቹ ሴቶቹ ኪው እያደረግን መፈረም ጀመርን። ምክንያቱም ያ ፖዚሽን የኛ ነው። አክሰፕት ካላደረኩት ግን ወደ እኔ ማንነት አይመጣም። ፕሬዝ ጋድ። የሆነ ሹመት ተሰጥቷል። ሹመቱን አክሰፕት አድርጌያለሁ ብለህ ካልፈረምክ ያ ሹመት ያንተ ሊሆን አይችልም። ስለዚህ አይደንቲቲያችን በክርስቶስ ያገኘነው ፖዚሽናል አይደንቲቲ አለ።
ያ ፖዚሽናል አይደንቲቲ ደግሞ በእግዚአብሔር መንግስት ውስጥ ካህናት ተደርገናል፣ ነገስታት ተደርገናል። የሆነ ሰው አሜን ካለ የሱ ይሆንለታል ማለት ነው። ሁለተኛው ያለን አይደንቲቲ ስፒሪቹዋል አይደንቲቲ የሚባል መንፈሳዊ ማንነት አለ። ፖዚሽናል አይደንቲቲ አለን፣ ስፒሪቹዋል አይደንቲቲ አለን። በሶስተኛ ደረጃ ደግሞ ሪሌሽናል አይደንቲቲ አለን። ሪሌሽናል አይደንቲቲ አንተ ግን ከሱ ጋር ያለህ ግንኙነት ምንድነው ተብለህ ስትጠየቅ that's relational identity ማንነትህን የሚወስነው ባለህ ሪሌሽንሺፕ የምታገኘው አይደንቲቲ ነው። የሰውዬ ከሱ ጋር ሁሉ ይታያል። ምንድነው ፖዚሽኑ ይባላል። ለምን ቢባል ሪሌሽናል ነው አይደንቲቲ። ጌታ ኢየሱስ ስሙ ይባረክ። ስለዚህ some of it could be positional identity። ለምሳሌ ፕሪስትነት ጌታ ይባረክ ለመንግስቱ ካህናትና ነገስታት አደረገን። ለመንግስቱ ካህናትና ነገስታት በመደረግ ነው ያገኘነው። መርጦን ሾሞን this is your position ካሁን በኋላ ባሪያ አይደላችሁ፣ ለኔ ግን ካህናትና ነገስታት ናችሁ። የካህን ስራ ምንድነው? ማጠን ነው። ሃሌሉያ። ፖዚሽኔን ሳቅ አጥናለሁ፣ ለጌታ የሚሰጠውን ሰጣለሁ። የካህን ስራ ምንድነው? በመካከል መቆም ነው። ኢዮኤል ላይ ስታዩ ካህናት ይላል በመሰዊያውና በአደባባዩ መካከል ይቆሙና ለህዝብ ራራ ብለው ይጮሁ ይላሉ። ስለዚህ የክህነት ስራ የምልጃ ስራ ነው፣ የማስታረቅ ስራ ነው። ሰውን ሁሉ ከክርስቶስ ጋር ታረቁ ብለን እንለምናለን። እሱ ፖዚሽን ላይ ስቆም የክህነት ቦታዬ ላይ እየቆምኩ ነው። የንግስና ሹመቴ ደግሞ ሃቭ ዶሚኒየን ተብሎ ዘፍጥረት ላይ የተነገረኝ ዘፍጥረት ሰው ሲሰራ 1:26 ላይ ሃሌሉያ በመልኩ በአምሳሉ ፈጠራቸው ይልና ምን ይላል? ሃቭ ዶሚኒየን ግዙ ብሎ አላቸው። እንዴት መግዛት እችላለሁ? አንድ መግዛት ካለበት አንድ ሰው ፖዚሽኑ ላይ መቀመጥ አለበት አይደለ? እኔ ፓወር ላይ ባልነበርኩበት ጊዜ ለተሰራው ነገር እኔ ተጠያቂ አይደለሁም። እኔ ፓወር ላይ ባለውበት ጊዜ ግን ላልተሰራው ነገር ተጠያቂ ነኝ። ዋው so I have the position, I have the authority። የምን ኦቶሪቲ? ንጉስ የመሆን። ንጉስ ስራው ምንድነው? አዋጅ ማውጣት ነው፣ መናገር ነው፣ ቃሉን መጠቀም ነው። እና ስለዚህ ኪንግሊ ኦፊሳችሁ ውስጥ ስትቆሙ ትናገራላችሁ። አሁን ለምሳሌ ፕሬዚዳንት ትራምፕ በእርግጥ አሜሪካ ነገር ኪንግ ነገር አይሰራም፣ በፕሬዚዳንትነት ነው የሚተዳደረው ሲስተሙ። ግን ወደዚህ ወደ ዩናይትድ ኪንግደም ደግሞ ስንሄድ ዲክሌር ከተደረገ የንጉስ ቃል መግዣው ነው። ኦፊሴ ንግስና እንደሆነ ከገባይ ዲክሌር አረጋለሁ። ፖዚሽኔ ያ እንደሆነ ከገባይ ፍጥረት ሁሉ ሊታዘዘኝ እንደሚገባ አውቃለሁ። ግን ያንን ፓወር ሪሊዝ ለማድረግ you have to believe እግዚአብሔር ነገስታት አድርጎ እንደሾማችሁ። ዋው praise God። ስለዚህ ንጉስ መግዣው ቃሉ ነው። ታውጇል ነው የሚባለው። ይሄ ህግ ወጥቷል ነው የሚባለው። በጌታ በኢየሱስ ስም ይሄን ስልጣናችሁን የምትጠቀሙበት ዘመን ሆነላችሁ። ይሄ ትንሽ ስልጣናቸው የገባቸው ሰዎች ፀሐይ ትቁም ብለው ያዛሉ። እኔ እስከማሸንፍ ድል ወደ እኔ እስከሚመጣ ፀሐይ ትቁም ብለው ያዛሉ። እንዳሉት ይሆናል። መጽሐፍ ቅዱስ ሲናገር ሰውን እግዚአብሔር እንደዚያ የሰማበት ቀን እንዲህ አይነት ታይቶ አይታወቅም ይላል። why they use their authority። ስለዚህ ፖዚሽናል ነው። ለፍተን አይደለም ያገኘነው። ጌታ መረጠንና ነገስታትና ካህናት አደረገን። ሃሌሉያ ሃሌሉያ። ጌታ ይባረክ። ሹመቱ እንደ መልከ ጼዴቅ አይነት ሹመት ነው ይላል ስለ ኢየሱስ ሲናገር። መነሻውም ከየት እንደመጣም የማይታወቅ ነው አይደል? መልከ ጼዴቅ እድሜው አይታወቅ፣ የመጣበት ከተማ አይታወቅ። እንደ መልከ ጼዴቅ አይነት ሹመት ነው ይላል ስለ ኢየሱስ ሲናገር። ሊሄድ ሲል ግን ያን ሹመት ለእናንተና ለኔ ሰጠን። ሃሌሉያ። እሱ ሊቀ ካህናችን ሆኖ ሄደ፣ እኛን ደግሞ ካህናት አደረገ። ስለዚህ እናጥናለን፣ ድምጽ እንሰማለን። ከፖዚሽናችን አንፃር ጉብኝቶች ይኖሩናል።
ምክንያቱም ካህናት የነበሩ መልአክ ጎብኝቷቸዋል። ካህናት የነበሩ ሃሌሉያ በስርዓቱ ሲሄዱ ታቦቱን ወደ ከተማ መልሰውታል። ሪቫይቫል አስነስተዋል ማለት ነው። እንጀራና ወጥ በልቶ የሚሞት ማንነት ብቻ እንደሌለን ካወቅን እግዚአብሔር በቤታችን ትልቅ ታሪክ ይሰራል። ሃሌሉያ ነገስታት ነን። ያ ንግስናችን ደግሞ የምናውጀው ቃል ይሰራል። ሌላው በፖዚሽን ያገኘነው ደግሞ መልካሙን ስራ እንድናደርግ የተፈጠርን ነን። እንደው ፍጥረታችን ራሱ አሁን ጦጣ የተፈጠረበት ዓላማ ይኖረዋል፣ አንበሳ የተፈጠረበት ዓላማ ይኖረዋል። እኛ ግን የተፈጠርንበት ዓላማ ኤፌሶን ምዕራፍ 2 ቁጥር 10 ላይ ባለው ቃል መሰረት መልካሙን ስራ ለማድረግ በክርስቶስ ተፈጥረናል። እና እንግሊዘኛውን ወደዋለሁ። አሜን። ሂዝ ወርክማንሺፕ ይላል። ከመፈጠርም ያለፈ ወርክማንሺፕ ቢልድ አድርጓል፣ አበጅቶን ሰርቶን የእጁ ስራ ነን። ሁሉ እንዴት ተፈጠረ? ይሁን ብሎ እኛ ግን ሂዝ ወርክማንሺፕ እኛ ግን ተበጀን፣ ተሰራን። ስለዚህ አም ስፔሻል ሂ ቴክ ታይም ኦን ሚ። ሁሉም ይሁን ነው የተባለው። በስጭት የሚያደርጓቸው ሰዎች የሉ። እንትንና እንትን አለኝ የቱን ላርግልስ የፈለግሽው ይሁን። ዳት ሚንስ ለሁለቱም ኢንትረስት የለኝም ማለት ነው። ይሁን ነው የተባለው። ወርክማንሺፕ ግን you took time. ሃሌሉያ። ያውን ፕላን አለው እንደ መልካችን እንፍጠር። so we are his workmanship. ለአንዳንድ ሰው ቁጥር እንሆናለን፣ ለሱ ግን I'm his workmanship። እኔ ፍጥረቱ ነኝ፣ እኔ እጁ ስራ ነኝ። የእግዚአብሔር ሌተስት ወርክሾፑ ያመረተኝ የዘመኑ የእጁ ውጤት ነኝ። I'm not biological accident። ታስቤ የተሰራው ማንነት ያለኝ ሰው ነኝ። እናንብበው በአማርኛው ኤፌሶን ምዕራፍ 2 ቁጥር 10 ላይ praise God, thank you Holy Spirit። ጊዜው ሲደርስ እግዚአብሔር በስራ ላይ የሚያውለው እቅድ በሰማይና በምድር ያለው ኤፌሶን ምዕራፍ 2 ቁጥር 10 እኛ እግዚአብሔር አስቀድሞ ያዘጋጃቸውን መልካም ስራዎች እንድንሰራ በኢየሱስ ክርስቶስ አማካኝነት እንደገና የተፈጠረ የእግዚአብሔር ፍጥሮች ነን፣ ወይም ደግሞ የሱ ወርክማንሺፖች ነን። የተፈጠርነው ደግሞ ማንነታችን አገኛችሁት? ምክንያቱም እግዚአብሔር አስቀድሞ ያዘጋጀው መልካም ስራ እንድንሰራ በክርስቶስ ኢየሱስ የተፈጠረ የእግዚአብሔር እጅ ስራዎች ነን። I love this version። ከዚህ ፍጥሮች ከሚለው ይልቅ የእግዚአብሔር የእጅ ስራ። ሃሌሉያ። አሁን እንዲህ የምታዩት የተንጣለለው ሰማይ በሙሉ ይሁን የተባለ ነው። አሁን እንደዚህ በውበቱ የምንደመመበት ውሃ በሙሉ ይሁን የተባለ ነው። በትሚ ምን ትመስያለሽ ሲሉሽ ሌተስት ሞዴሉ ነኝ። እኔን የሚመስል የለም ከኔም በፊት ከኔም በኋላ። because I'm his workmanship። የእጆቹ ስራ ነኝ። ሃሌሉያ። ማንም ከፍ ማንም ዝቅ ሊያደርገን እስከማይችል ድረስ የእሱ የእጅ ስራዎች ነን። እስቲ እኔ እግዚአብሔር እጅ ስራ ነኝ በሉ። ሃሌሉያ ሃሌሉያ። ሻፓቲያካ ትላንትና አንዲት ልጅ ቤቴ መታ ነበርና አርቲስት ናት ነጭ ናት እና መታ ጥያቄዎች ነበሯት፣ ጸሎት የምትፈልግ ነበር። መታ ወደ መኪናዋ አስሸኛት። የኋላውን ወንበር ሁሉ አጥፋ ማአት ስዕሎች ደራርባ አስቀምጣቸዋለች እና በጣም ያምራሉ።
ግን ደዌ ያስቀመጠችበት ነገር አላማረኝም ማለት የምትሸጥበትንም ዋጋ አውቀዋለሁ ለምንድን ነው እንደዚህ ያደርሽው ሬገን አልኳት በኋላ ይሄ አዳዲስ ስራዎች ነው ግን ያላመንኩበት ነው ኤግዚቢሽን ላይ ላወጣው ያልፈለኩት ነው አላመንኩበትም እንዳውም ያላመንኩባቸውን ስራዎች ሜርሲ የምትፈልጊው አንዳንድ ነገር ካለ አሳይሽና ረባከሽ አልኳት ነው ያመንኩበትን ተስይልኛለሽ እንጂ ያላመንሽበትን አልፈልገው አይገርምም አምኖባችሁ ነው ሰርቶ ጨርሶ ዓለም ላይ ኤግዚቢሽን ያረጋችሁ you're his workmanship ሃሌሉያ ካላመናችሁኝ እናንተ የተፈጠራችሁበት ስፐርም ስንቱ ተኮላሽቶ የእናንተ እንደተሰራ ብታውቁ ያመነበት የእጁ ስራ ናችሁ ደግሞ የግርግዳ ጌጥ እንድትሆኑ አይደለም መልካሙን ስራ እንድንሰራ ነው የሆነ ሰው ከራሱ ጋር በደንብ ይተዋወቅ እኔ እግዚአብሔር እጅ ስራ ነኝ በምንም አይነት አጋጣሚ ተወለዳችሁ ሆኖ ታሪካችሁ ከየትም ይጀምር ግን እግዚአብሔር እጅ ስራ ናችሁ praise god አንዳንድ ጊዜ እግዚአብሔር መልካሙ ስራ በክርስቶስ የተደረግንበትን ልንፈጽም እንደተፈጠርን ስለማይገባቸው ሰዎች አንቺን ከወለድኩ በኋላ የመጣብኝ ጣጣ ይላሉ ከዛ አምነን የምናድገው እሱን ነው that's not true በህይወት አትኖሩም ነበር እንደሷ መኪና ውስጥ እንደተከመረው እቃ ተከመሩ ነበር ግን ፕሮዳክቱን ስላመነበት ለቀቀው ይታዩ ብሎ ሃሌሉያ በፍጥረታት ሁሉ መካከል የናንተ ማንነት ይገለጥ ዘንድ እግዚአብሔር በእናንተ አምኗል praise god ያ ፖዚሽናል አይደንቲቲ ነው ሪሌሽናል አይደንቲቲ እናውራ አሜን ማንነት ከግንኙነት ያገኘ ነው ደግሞ ማንነት ምንድነው ከእግዚአብሔር ጋር ያለን ግንኙነት ምንድነው ኦኬ በፖዚሽን የተሰጣችሁ ግን ከሱ ጋርስ ያለን ግንኙነት ምንድነው የመጀመሪያው you are a friend of god የእግዚአብሔር ጓደኞች ናችሁ ብዙ ጊዜ የሚመስለን አገልጋዮች የእግዚአብሔር ጓደኛ እንደሆኑ ነው አይደል የሚመስለን ኖ አይደለም ሁላችን በክርስቶስ ኢየሱስ ያመነን የሱ ጓደኞች ነን መጽሐፍ ቅዱሳችሁን ሁላችሁም እንድትከፍቱ ፈልጋለሁ ኦንላይንም ላይ ያላችሁ ጉባኤም ላይ ያላችሁ መጽሐፍ ቅዱሳችሁን ክፈቱ ምክንያቱም እውነትን ታውቃላችሁ እውነት ደግሞ አርነት ያወጣናል ማንንም ጓደኛ የለኝም ምን ጓደኛ ያስፈልጋችኋል ከእግዚአብሔር በላይ ጓደኛ አለ ሃሌሉያ ኤፌሶን ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ኤፌሶንን እንደርሳለን አሜን አገልጋይ ቁጥር 14 ጀምሮ እናንበበው እናንተም እኔ ማዛችሁን ብትፈጽሙ ወዳጆቼ ናችሁ አያችሁት ወዳጆቼ የሚለው you're my friend ወዳጆቼ የሚለው ቃል ማለት ጓደኛዬ ማለት ነው ዮሐንስ 15:15 ነው ያልኳችሁ ከ14 ጀምሮ ነው ያነበብኩት አገልጋይ ጌታው የሚያደርገውን ስለማያውቅ ከእንግዲህ ወዲህ አገልጋዮች አልላችሁም ነገር ግን ከአባቴ የሰማሁትን ሁሉ ስለገለጥኳችሁ ወዳጆቼ ብያችኋለሁ ወይ ጉድ አሜን ብትሉ ጥሩ ነበር በእውነት ጌታ ራሱ ታዝቧቸዋል እንዴት ነው አሜን የማይሉት ብሎ ማለት ነው ምንድነው የፈለጉት አለ ጌታ ራሱ ከዚህ በላይ ምን ላድርግ አለ አያችሁት I have never called you a servant ፓሽን ትርጉሙ ላይ ደግነቱ እንግሊዘኛ ተሰማላችሁ I have never called you a servant because a master doesn't confide in his servant and servants do not always understand what the master is doing but I call you my most intimate friends for I reveal to you everything that I have heard from my father እኔ አለ ጌታ ኢንቲሜት ፍሬንዶቼ ማይ ቤስት ፍሬንድ ብዬ ጠርቻቸዋለሁ ይውላችሁ አገልጋይ ከሆናችሁ
ጌታ የሚያደርገውን የማወቅ መብት የላችሁ። you don't have any right። ምክንያቱም አገልጋይ ጌታው የሚነግረው ማወቅ የለበትም። እኔ ግን አለ ኢየሱስ እኔ ግን I call you my friends, intimate friends። ሃሌሉያ ሃሌሉያ ወማሻካላ ሐራማንቴሌቦ I call you my intimate friends። እግዚአብሔር ሊያደርግ ያለውን ነገር ገልጥላችኋለሁ፣ አውራላችኋለሁ። ዋው! እግዚአብሔር እንደሱ አይነት ልብ ያለው አምላክ ነው። በጣም የእግዚአብሔር ፍሬንድ እንድንሆን ጌታ ይፈልጋል። ፕሬዝ ጋድ። የእግዚአብሔር ጓደኛ ለመሆን ሪሌሽናል ነው። እሱ ራሱ ነው የመረጠን። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ብሏል። ስለዚህ he chooses us። ጌታ ይባርክ። ምንድነው የምንመክረው ልጆቻችን? ፋሚሊ መርጣችሁ አትወለዱ አይደል? and he chooses us to be his friends። ተመርጠናል። እኔ እግዚአብሔር ጓደኛ ነኝ። የአባትን ሚስጥር ይገልጥልኛል። እኔ እኮ ብው ነው ያልኩት፣ እናንተ እንደ ፊልም ታዩኛላችሁ። እኔ ገርሞኛል። እግዚአብሔር እኔ ጓደኛዬ my intimate friend ብሎ ሲጠራኝ that's my identity። አንዳንድ ሰው ለሱ ጓደኛ እንድትሆኑ ብቁ አይደላችሁ። ስለዚህ I think ካንተ ጋር ያለኝን ሪሌሽንሺፕ ባውንደሪ ባበጅለት ይገባኛል መሰለኝ ይላችኋል። I think ነገራችን ላይ ባል አለመደዋወል አለመገናኘት እንችላለን። ለሱ ሪሌሽንሺፕ ብቁ አይደላችሁ። but God he called us friend። ሃሌሉያ። በኢየሱስ ስም የእግዚአብሔር ወዳጅነት በቤታችሁ ኢዮብ ምን አለ? የእግዚአብሔር ወዳጅነት በድንኳኔ ውስጥ በነበረ ጊዜ አለ ጎበዛዝ አይተውኝ ተሸሸጉ፣ ሽማግሌዎች ወደ በር ስገባ ብድግ አሉልኝ። የእግዚአብሔር ወዳጅነት በእኔ ዘንድ በነበረ ጊዜ። አስቡት እግዚአብሔር እንዴት እንደሚከፋው ወዳጅ የለኝም ስትሉት። because he wants to be your friend። open invitation። ወዳጅ ወይም ፍሬንድ ሌቭሉ ምን እንደሆነ ታውቃላችሁ? ሚስጥር ነው፣ ሴክሬት ነው። ዋው! ከባሌ ጋራ ባልና ሚስት መሆን ይቻላል። ባልና ሚስት ግን ጓደኝነት የሌላቸው። ለምን? እሱም የራሱን ሚስጥር ይጠብቃል፣ እኔም የራሴን ሚስጥር እጠብቃለሁ። እኔና እሱ ግን ጓደኛ ነን ማለት we share our secrets። ዋው! ሃሌሉያ ሃሌሉያ። አይገርማችሁ? እግዚአብሔር ማውራት ይወዳል፣ ሚስጥሩን መናገር ይወዳል። አንዳንድ ጊዜ እግዚአብሔር አሳየኝ ብዬ አሁን በቀደምለት ነግራቸዋለሁ። ጌታ ሆይ በዚህ ጉዳይ በቃ መፍትሄውን ማላቀው ነገር ነበርና ጸሎት ላይ ሆን እዚህ የተናገርኩት አላቀም። ጌታ ሆይ ልቤን የሚያሳርፍ ነገር በቃ ዛሬ በህልሜ አይቼ ልደርና ብዬ ሰው ቤት ወስዶ አሳደረኝ። የሰው ሚስጥር እየገለጠልኝ ማለት ነው። እኔ ምን አገባኝ አልኩት። ኦሆ እኔ ልብ ውስጥ የከበደው ይሄ ነው፣ ያንቺ ነገር ቀላል ነው። but this is serious problem። ጠዋት ስነሳ ለብርሽና ከሌ ቤት ነው ያደርኩት። ባልየው እንዲህ ሲያደርጋየው ሚስትየው እንዲህ ስታደርግ በጣም በብዙ ርቀት ውስጥ ያሉ ሰዎች ናቸው ከኛ ጋር። ወይ ሜርሲ አለኝ። ብርሽ ምን ነው ለዋለሁ። ገርምሻል ከሌ ደውሎልኝ የነበረውን ችግር ነግሮኝ ነበር። ሌትስ ፕሬይ አለ። ጌታ ጓደኛ ይወዳል። ወረኛ ስለሆነ አይደለም የነገረኝ፣ ጓደኛው ስለሆንኩ ሚስጥረኛው ስለሆንኩ ነው የነገረኝ። ስላመነኝ ነው። ማይ ኢንቲሜት ፍሬንድ እንዴት ደብቃታለሁ ብሎ ነው። I am the friend of God። I'm a friend of God። ያ ቸርች ላይ ሊሆን የነበረ ነገር ከ2 ዓመት በፊት ጌታ ነገረኝ። ከ2 ዓመት በፊት ነገረኝ። ካልግሪ አገልግሎት ላገለግል ሄጄ ማለት ነው። ለብርሻ ሳይቻለሁ። I think ለዳኒ ማሳይቻለሁ።
I think ለነኪሩም ለነይላቁም ነገራቸው 2 years before anything happened ለምን ጓደኛዬ ስለሆነ እንዳልደነግጥበት ተረጋግቼ እንድኖር ምን እንደሚያደርግ because he is my friend, my intimate friend. ስለዚህ ከእግዚአብሔር ጋር ያለሽ ሪሌሽንሺፕ ምንድነው? boldly ነው የምነግራችሁ። he's my best friend. he's my best friend. አሜን። ስለዚህ በክርስቶስ ያገኘ ይሄ የኔ ብቻ ግን አይደለም፣ ለሁላችንም የተሰጠ መብት ነው። ሪሌሽናል መብታችን ፕሬዝ ጋድ። ሁለተኛ በዚህ በሪሌሽናል ግንኙነታችን ላይ ማለት ነው። ሃሌሉያ። ጓደኞቹን ስታዩ ምንድነው የሚሰማችሁ? እኔ አም ሶ ኤክሳይትድ ጓደኞቼ እንደሚመጡ ሳቅ ወይ ጉድ ኤክሳይትመንት አለው። ጌታን እንደ ፍሬንድ ካያችሁት የጸሎት ሰዓት ሸክም አይሆንም። ቀጠሮ አለኝ ከአምላኬ ጋር በኩለ ሌሊት ላይ አልነስክም እልልልላ ግን ከአምላኬ ጋር ብቻ ሳይሆን ከጓደኛዬም ጋር ሃሌሉያ። when you see your friend your life will be full of joy. I remember እናቴ የምትወዳቸው ጓደኞቿ አሉ። እነሱ እንደሚመጡ ስታቅ ፊቷን አይታ ማን እንደሚመጣ ታውቃለህ። ሄይ ከሌና ከሌ ይመጣሉ እንዴት ትላለ? ፊቷ ላይ ያለው ደስታ እነሱን ጓደኞቿን በማግኘት ማለት ነው። አንድ ጊዜ ለባለቤቴ ለበርዝዴው ሰርፕራይዝ ላደርግ ፈለኩና ጌታ ሆይ በምን ደስ ይለዋል በምን ሰርፕራይዝ ላርገው ብዬ ጠየቅኩኝ መንፈስ ቅዱስን። ጥሩ ነው ጓደኛ መኖር። ያላገኛቸው ለ10 ዓመት ምናምን ያላገኛቸውን ጓደኞቹን አስታወሰኝ ጌታ፣ ግን በጣም ቅርብ ጓደኞቹን። ከዛ በኋላ በቃ ቤት የሚደረገውን ነገር አደረኩና እቤት ሲገባ እናንተ ኑሮ አልኳቸው። ስሊፕ ኦቨር እንዲያደርጉ ነገርኳቸው። እሺ ብለው ከነ ሚስቶቻቸው ጓደኞቹ መጡ። እቤት ሲገባ የተደሰተው ደስታ ሲያወሩ አደሩ። ለምን? ፍሬንድሺፕ ጆይ አለው። ሃሌሉያ። አንድ ትልቅ እግዚአብሔር ሰው ናቸው። ጸልየው ገብተው ተኙ። ከአንድ ሰዓት በኋላ ተነሱና ጸሎት ቦታቸው ተመለሱ። እንዴ አይበቃህም እንዴ ምን ፈለክ አላቸው። እግዚአብሔር ናፈከኝ አላቸው። I just want to spend time with you. የህይወታቸውን ቪዥን በሙሉ ኦፕን ሄቨን ተደርጎ ያዩት የዛኔ ነው። you know when you are and in the relationship level of friendship ላይ ምናምን ካላችሁ እግዚአብሔር በስማም የሚያወራ አያጣ፣ የሚያስቃችሁ ነገር አያጣ፣ የሚያስደስታችሁ ነገር አያውቅም። ደግሞ እሱን አግኝታችሁ ስትመጡ ደብሯችሁ አትነሱ። full of joy because hallelujah he is your friend. praise God. ጓደኝነት ላይ ደስታ አለ። ሁለተኛ ወንድሞቹ ነን። ሶስተኛ ነው ያላችሁ? ሁለተኛ ነው። ይሄ ሪሌሽናልን ነው እየነገርኳቸው ያለው። ስለዚህ የመጀመሪያው ፖዚሽናል ነው። ይሄ ሪሌሽናል ነው። ጌታ ይባረክ። ሪሌሽናልን ጨርሰን ለዛሬ እናቆማለን፣ ሰዓቴን መጠበቅ ስላለብኝ። ወንድሞቹ ነን። ከባድ ነው ግን ነው። አንዳንድ ጊዜ ማመን ይከብዳል እኮ ናችሁ የሚለን ነገር በራሱ ግራ የሚገባ ነው። ወንድሞቼ ብሎ ይጠራቸው አላፈረባቸውም የሚል ዋው ፕሬዝ ጋድ። እስቲ ጌታን አመሰግናለሁ ወንድም ስለሆንኩ በሉት። ይሄ ኮቨናንት ነው፣ ስትሮንግ ነው። ፕሬዝ ጋድ። ጓደኛ ብለድ ሪሌትድ አይደለም፣ ወንድም ግን ብለድ ሪሌትድ ነው። በሞቱ ባፈሰሰው ደም አንድ አርጎናል። ዋው ወንድሞቼ ብሎ ሲጠራቸው አላፈረባቸው። ሌባውንም፣ ወንበዴውንም፣ ከሃዲውንም
ወንድሜ ነው ያለው። ሃሌሉያ ባይ ዘ ዌይ ሃሌሉያ ባይ ዘ ዌይ ማለት ነው። ይሄንን ቃል የተጠቀመበት ቦታ የሚገርመኝ ከትንሳኤው በኋላ ደሙን ካፈሰሰ በደሙ ከአብ ጋር ካስታረቀን ወደ ልጅነታችን ዓለም ሪስቶር ካደረገን በኋላ ሲነሳ ሂጂና ለወንድሞቼ መነሳቴን ንገራቸዋል። ሲሄድ ደግሞ ወደ አባቴና ወደ አባታችሁ ይሄዳለሁ አለ። ፕሬዝ ጋድ ፕሬዝ ጋድ። እናንተ ግን የሆነ ግንኙነት አላችሁ። ወንድሜ ነው እሱ ናት ብሎ ሊጠራኝ ካላፈረብኝ እኔ ለምንድን ነው ወንድሜ ነው ማለት ማፍሩ? አንዳንዶች ወንድማችን ነው ይላሉ አሉት። yes መምህሬ ብቻ አይደለም he is my big brother hallelujah blood related ነው በመስቀል ላይ በፈሰሰው ደም hallelujah የወንድም ሌቭል ለየት ያለ ነው። ተገንህ ነው። ሰሞኑን በፕሬዝ ፓስተር ጸልዩ ሲላችሁ ነበር አይደለ? በትምህርት ቤት ቅየራ ጉዳይ በተፈጠረ ነገር በመጡለት ኦፈሮች ምናምን ወንድሞቹን አይቼ በጣም ገረመኝ። they are very concerned። እኔ ምንም አልመሰለኝ። እነሱ ግን በጣም ነው የሚቆረቁራቸው። ጉዳዩ እንዴት እንደሆነ ነው የሚከታተሉት። በተለይ በእኛ መልክ አይደለም ወንድማማቾች የሚዋደዱት። እኔ ለምሳሌ ቤት ሲመጡ ተጠምጥም ያቀፌ ገታቸው ቁጭ ማን በቃ ኢትስ ኦኬ ሲሉኝ ነው የምለቃቸው። እርስ በርስ ሲገናኙ ገጨት ይደራረጋሉ፣ አለቀ። ግን ሌሊቱን በሙሉ ቁጭ ብለው ያወራሉ። አውሮፕላን ላይ ተኛሉ ይሉና ሃፒና ጆይ ቁጭ ብለው ያወራሉ። ዛሬ አንተኛም በቃ ለዋለው ብርሽ። ምክንያቱም የነሱ ወሬ ሳቅ ልፊያ እታች ይሰማል። ግን ሲገናኙ ሃይ ብለው አይተቃቀፉ። አንዱ ሲጠቃ ግን አንዱ አለ፣ ለአንዱ ኬስ አንዱ አለ። ጆይ ዲፓርትመንት መቀየር ፈልጎ እኛን ከማውራቱ በፊት ወንድሙን ያወራውና ሲነግረን እኔና ሃፒ ተነጋግረን ብሎ ነው። እና አድመው ነው የሚመጡት። ኢየሱስ ወንድሜ ነው። ኢየሱስ ወንድሜ ነው። ስለ ቤተሰባችን እናወራለን። አባትሽ ብሎ ያወራልኛል። እኔና ወንድሞቼ ስንገናኝ ስለ አባታችን እናወራለን፣ ስለ እናታችን እናወራለን። እነሱ ላይ እናቀዳለን። ልናጠፋቸው አቀደን አናቅም። ልንባርካቸው ግን እናወራለን። ልናገለግላቸው እናወራለን። ከኢየሱስ ጋር ቁጭ ስትል አባትህ እንዴት እንደስደስ እንደምታሰኝ ያስተምርሃል። ሃሌሉያ። ምን ሰርፕራይዝ እናርገው? ልደቱ ደርሷል ምናምን ብላችኋል ለአባታችሁ የምታደርጉ ሰብሰብ ብላችሁ 4-5 ከኢየሱስም ጋር ስትንሆን ለእግዚአብሔር ደስታ መኖር ቀላል ነው። that's my identity in Christ። ወንድም ሆኛለሁ። ጥቅስ ልስጣችሁ። ልብ ወለድ ታሪክ አላወራንላችሁም ብሏል ሐዋርያው ጳውሎስ። ከእግዚአብሔር ቃል ያገኘነው ነው የምናወራው። ሃሌሉያ። ልብ ወለድ አይደለም የምናወራው። ሮሜ ምዕራፍ 8 ሃሌሉያ። this is my identity። ስለዚህ ሀበሻነቴ አይደለም ኢምፖርታንት የእግዚአብሔር ልጅነቴ ነው። ትግሬነቴ፣ ኦሮሞነቴ፣ ጉራጌነቴ አይደለም ኢምፖርታንት የእግዚአብሔር ልጅነት፣ የማይገፈፈው ማንነቴ ይሄ ነው። ሃሌሉያ። ደም የፈሰሰበት፣ በደም የተዋጀውበት፣ ከክርስቶስ ጋር ወንድምና እህት የሆንበት ይሄ ማንነት ከሁሉ ማንነት የሚበልጥ ማንነት ነው። ሮሜ ምዕራፍ 8 ጌታ ይባረክ ቁጥር 29 ላይ ጌታ ይመስገን። praise God praise God praise God praise God። አገኛችሁት? እግዚአብሔርን ለሚወዱና ልክ ነኝ? ቁጥሩ 28 ያነበብኩት። እሺ 29 እሺ ከ28 ልጀምረው። እግዚአብሔርን ለሚወዱትና እንደ ፈቃዱም ለተጠሩት ሰዎች እግዚአብሔር ሁሉን ነገር ለበጎ እንዲያደርግላቸው እናውቃለን። ይህም የሆነበት ምክንያት አስቀድሞ ያወቃቸው ልጁን እንዲመስሉና ልጁም ከብዙ ወንድሞች መካከል በኩር እንዲሆን እግዚአብሔር አስቀድሞ ስለወሰነ ነው። ከብዙ ወንድሞች መካከል በኩር እንዲሆን ተወስኖ ነው እንጂ
ወንድሞች ናችሁ ከብዙ ወንድሞች መካከል። ፕሬዝ ጋድ። ያው መጽሐፍ ቅዱስ በወንድኛ ስለተጻፈ ነው እንጂ እህትና ወንድም ማለት ነው። እግዚአብሔር ልጆች ነን በብዙ ወንዶች መካከል። ታዲዬ እኔ ወንድም የለኝም፣ ኢየሱስ ወንድምሽ ነው። ወንድም ለመከራ ይወለዳል ይላል እግዚአብሔር ቃል። ታውቃላችሁ? ለዚህ እኮ ነው መጥቶ ይሞተልን። ድሮ ልጅ እያለን ሰንደይ ስኩል አይ ቲንክ አብርሽም ይሄን ድራማ እዚህ ቸርች አሰርቶታል። ልብስ የቀየረ ድራማ አይደለ? ወንድሙ ሰው ገሎ ሲመጣ ታላቅ ወንድምየው ቤት ነበር፣ ጻድቅ ነው፣ ምንም አላረገም፣ ምንም አልበደልም። ያኛው ግን ወንድም ገሎ መጣ። እየፈራ ጉዴ ልገደል ነው፣ አለቀልኝ፣ ወንጀል ሰርቻለሁ ሲለው ወንድሙ ልብስህን አውልቃለሁ፣ ደም የነካውን ልብስ ወሰደለትና እሱ ያን ደም የነካውን ልብስ ለብሶ ለሱ ተሰቀለለት፣ ሞተለት። ኢየሱስ እንደሱ ነው ያደረገን። በበደላችንና በኃጢአታችን ሙታን በነበርን ጊዜ እሱ ምንም ሳይኖርበት ረብሾ ማያቅ ወንድም ነው ያለን፣ ጨዋ ወንድም ነው ያለን፣ ምንም ኃጢአት ማያቅ። የአባቱ ደስታ ነው በአባቴ ቤት መሆን ይገባኛል ያለኛን ስንሮጥ የተገኘ ነው። ነገር ግን ባልበደለው ነገር ያጣነውን ነገር ልብሱን አውልቆ ሰጠንና እኛ ንጹህን የጸጋውን ልብስ ለብሰን እሱ ስለኛ ኃጢአት ሆኖ በመስቀል ላይ ሞተ። ናው አይ አም ፍሪ። ቢኮዝ ለአንድ ኃጢአት ሁለት ሰው አይቀጣም። እሱ ስለኔ ሞቷል። ኢየሱስ ደግሜ ላንብበው። ይህ የሆነበት ምክንያት አስቀድሞ ያወቃቸው ልጁን እንዲመስሉና ልጁም ከብዙ ወንድሞች መካከል በኩር እንዲሆን እግዚአብሔር አስቀድሞ ስለወሰነ ነው። ወስኗል። እሱ በኩር ይሆናል፣ እነዚህ ወንድሞቹ ናቸው አለ እና ለክርክር የሚቀርብ ጉዳይ አይደለም። ከእግዚአብሔር ዘንድ የተወሰነበት ጉዳይ ነው። የኔ እህትነት፣ ያንተ ወንድምነት፣ ያንቺ እህትነት የተወሰነበት ጉዳይ ነው። እሺ ዕብራውያን ምዕራፍ 2 ቁጥር 11 እናንብብ። እናንተ መጽሐፍ ቅዱስ ላይ እንዳለው እወቁትና እኔ ላይ ያለው እናንተም ላይ እንዳለ እርግጠኛ ከሆነ ተስማምተን እንሄዳለን። 2:11 ላይ የእግዚአብሔር ቃል እንደዚህ ይላል። ሃሌሉያ። ሰዎችን ቅዱሳን የሚያደርጋቸውና አገኛችሁት? ሰዎችን ቅዱሳን የሚያደርጋቸውና በእርሱ ቅዱሳን የሚሆኑ ሰዎች የአንድ አባት ልጆች ናቸው። ብርሼ በሱ ትርጉም ይሻላል። ሰዎችን የሚቀድሰውና የሚቀደሱ ሰዎች ከአንድ ቤተሰብ ናቸው። ስለዚህ ኢየሱስ ወንድሞች ብሎ ሊጠራ አያፍርም። ፕሬዝ ጋድ። እንዲህ ይላል፣ ስምህን ለወንድሞቼ እነግራቸዋለሁ፣ በጉባኤ መካከል ምስጋና ዘምራለሁ። አሜን። ሰዎችን ቅዱሳን የሚያደርጋቸውና በእርሱ ቅዱሳን የሚሆኑት የአንድ ቤተሰብ ልጆች ናቸው። የሚቀድሰውና የሚቀደሱት የአንድ አባት ልጆች ናቸው። ቀዳሹ ኢየሱስ ነው፣ የምንቀደሰው እኛ ነን። ሁለቱም የአንድ አባት ልጆች ናቸው፣ ቤተሰብ ናቸው። እኛስ ቤተሰቦቹ ነን። አሜን። ከዛስ ፕሬዝ ጋድ። በዚህ ምክንያት ኢየሱስ እነሱን ቀዳሹም እሱ ስለሆነ ተቀዳሹም እኛ ስለሆነ በቅደሳው ተግባር በራሱ የተማመነ ስለሆነ ወንድሞቼ ብሎ ሊጠራቸው አላፈረባቸው። ፕሬዝ ጋድ ፕሬዝ ጋድ። ስለዚህ በቅዱሳን መጽሐፍ ስምህን ለወንድሞቼ አበስራለሁ ያለው፣ በማህበር መካከል በዜማ አመሰግናለሁ ያለው ይሄንን ነው። በጉባኤ መካከል ስምህን ለወንድሞቼ እነግራቸዋለሁ ያለው ይሄንን ነው። ስለዚህ የኔ አይደንቲቲ ያቶ ከበደ ልጅ፣ ያቶ አለሙ ልጅ፣ ያቶ መስፍን ልጅ ከመሆን ያልፋል። ቀዳሹና ተቀዳሹ አንድ ፋሚሊ ነን። አመ ፋሚሊ ኦፍ ጋድ፣ የእግዚአብሔር ቤተሰብ ነኝ። በተለይ ላይፋችንን ስናይ ያለፍንበትን መንገድ እኔ አጉል ትህትና ይመስለናል። ቀዳሹ ተቀዳሹ አንድ ቤተሰብ ናቸው። ደግሞ እሱ ወንድሜ ብሎ ሊጠራን አላፈረብንም። አንዳንድ አሳፋሪ ወንድሞች አሉ እንዳላይ የምታልፏቸው። ጫት እዚህ ላይ ይዘዋል። አንተ ከአገልግሎት ባይብል ይዘህ እየመጣ ነው። ልክ ስታየው አሁን
ወይ ጉዴ አሁን ወንድሜ እንዳላየ አልፋለሁ ብለህ ግን ወንድምህ ነው። ኢየሱስ ግን ይታጠባሉ በእኔ ደም ብሎ ከነዚህ ከጎለጎልከው ጋር ወንድሜ ነው ብሎ ያስተዋውቃል። ፕሬዝ ጋድ። አንድ ትልቅ እግዚአብሔር ሰው ጋና የሚያገለግሉ እግዚአብሔር ሰው ስብከታቸውን ስሰማ እንደዚህ ያሉ፣ ወንድምየው ተንኮለኛ ነውና ቦጭቅጭቅ ያለ ልብስ ለብሶ ምእመናን ትልቅ ቸርች ነው የሚመሩት። ምእመናን በሚበተኑበት ሰዓት ቸርች በር ላይ ቆምና ብር ይለምናሉ። እና መልካቸው ደግሞ አይደንቲካል ነው። ላይክ ልትክደው ማትችለው መልክ አለ አይደል? አንዳንዱ አብራርተ ነው ወንድሜ ነው የምትለው። እነዚህ ግን አንድ አይነት ሰውየው ከመድረክ ወርዶ የሚለምን ነው የሚመስልህ። አንድ አይነት ነው መልካቸው። እና ይወጣና እሱ እንደዚህ እየተሳካለት ይውላችሁ እኔ ተርቤያለሁ። ሰው ሁሉ እየደነገጠ ያደርጋልና ሰውየው ሊያሳፍረው ነው የሚመጣው። ፓስተሩ ግን ይቆምና እኔ አልክድህ እሱ ወንድሜ ብሎ ሊጠራኝ ካላፈር እኔም ወንድሜ ነው ብዬ ልጠራህ አላፍርም። ግን ከቃሉ አግኝቼው ነው አሉኝ። መጀመሪያ አፍርበን ነበር አሉ ሰማዋቸው። ግን ከቃሉ ላይ እሱ ሲጠራን አላፈረብንም። እኔ ስለምን አፍርብሃለሁ? ፈተናዬ ነው እናገራለሁ። የምትሰራው ቢያሳፍርም ከአንድ ቤተሰብ ነው የመጣ ነው። ኢየሱስ ግን ደካማውን ፌብሎን የሚያሳፍር ማንነት ያለንን ወንድሞቼ ብሎ ሊጠራን አላፈረብንም። ሁሉንም መጨረስ ባልችልም አጠራ አድርጌ ልናገርና ልጨርስ። ሁለቱን የእግዚአብሔር ልጆች ነን። ሌላው ሪሌሽናችን ከእግዚአብሔር ጋራ ጌታ ይባረክ። የስ ጓደኛው ነኝ፣ የስ ወንድሙ ነኝ፣ ደግሞ የእግዚአብሔር ልጅ ነኝ። አም ኤ ቻይልድ ኦፍ ጋድ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ጥቅሱን ልስጣችሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እነሱ ከእግዚአብሔር ተወለዱ እንጂ ከሰው ዘር ማለትም ከስጋና ፈቃድ ወይም ከሰው ፈቃድ አልተወለዱ። ዲድ ዩ ሲ ዲስ? መጽሐፍ ቅዱሳችሁ ላይ አለ? እኔ ካብቻ አንዳንዶቻችሁ ላይ የለም አለ። እሺ በሱ ትርጉም ምን ይላል ብርሽዬ? ቁጥር 12 ምዕራፍ 1 ቁጥር ተቀበሉትም በስሙ ያመኑት ሁሉ ግን የእግዚአብሔር ልጆች የመሆን መብት ሰጣቸው። አዎ ቁጥር 12 እሺ 13 እነዚህም ከእግዚአብሔር ተወለዱ እንጂ ከደም ወይንም ከስጋ ፈቃድ ወይንም ከወንድ ፈቃድ አልተወለዱም። አሜን። this is what በመንፈስ ዳግም መወለድ ማለት እኛ በስጋ ነው የተወለድ ነው። በወንድ ፈቃድ፣ በሴት ፈቃድ፣ በሰው ዘር አይደል? የእግዚአብሔር ልጆች ሆነን የምንወለደው ከመንፈስ ተወለዱ እንጂ ከስጋና ከሰው ዘር አልተወለዱም። ስለዚህ ለተቀበሉት በስሙ ሁሉ ላመኑት የእግዚአብሔር ልጆች የመሆን ስልጣን ሰጣቸው። ልጅነቴ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ የተቀበልኩኝ ቀን የእግዚአብሔር ልጅ ሆኛለሁ። ከስጋ ፈቃድ አይደለም፣ ከወንድ ፈቃድም አይደለም፣ በወንድ ዘር በሴት ዘር አይደለም፣ ከመንፈስ በሆነ መወለድ የእግዚአብሔር ልጅ ነኝ። ስለዚህ ምንድነው ሪሌሽንሺፓችሁ? አንቺና ልጁ ነኝ። አንድ ጊዜ አንድ ሰው እንዲህ ብሎ ጠየቀኝ። ነጭ ሰው አለ፣ የአፍሪካ ከለር አለ፣ የአበሻ ከለር አለ። እግዚአብሔር ማንን ነው የሚመስለው? በአምሳሉ ተፈጠርን ይላል ብለው ጠየቁኝ። የእግዚአብሔር መልክ የስጋ መልካችን አይደለም። እግዚአብሔር መልኩ መንፈስ ነው አይደል? እግዚአብሔር መንፈስ ነው። የሚያመልኩትን በእውነትና በመንፈስ ያመልኩታል። ስለዚህ የሞተው መንፈሳችን በኃጢአት ምክንያት ሙት የሆነው መንፈሳችን ሕያው ሲሆን ያ የእግዚአብሔር መልክ ነው። ግልጽ ነው። ሰው ሙታን በነበረን ጊዜ መንፈሳችን ሙት ነው። ከእግዚአብሔር ጋር ኮሙኒኬት የምናደርግበት በእግዚአብሔር አምሳል የተፈጠረው ማንነታችን የለም። ልክ ግን ኢየሱስ ክርስቶስን የግል አዳኛችን አድርገን ስራ አሁን ከሞት ወደ ሕይወት ተሻገርን ይላል። ግን እኮ ትንፋሳችን አለ፣ አፍንጫችን አልተቀየረ፣ አይናችን አልተቀየረ። ከሞት ወደ ሕይወት የተሻገረው መንፈሳችን፣ ሙት መንፈሳችን ነቃ፣ ተቀሰቀሰ። አዳም ኃጢአት ሲሰራ የሞተው ያ መንፈስ ክርስቶስ ኢየሱስን በማመን ሕያዋን ሆነን። ሃሌሉያ!
ያ መንፈሳችን የእግዚአብሔር መንፈስ ማደሪያ ነው። ስለዚህ እግዚአብሔርን የሚመስለው አይደንቲቲያችን ያለው ከሞት ወደ ሕይወት የተሻገረው መንፈሳችን ውስጥ ነው። ስለዚህ እኔ እግዚአብሔር ልጅ ነኝ፣ ግን ከስጋ ፈቃድና ከወንድ ፈቃድ ከዛ የሆነ ሰው ተኝቶ ወልዶ የእግዚአብሔር ልጅ ወለድኩ ጠፈጠፍኩ የሚለው ነገር አይደለም። ዳግም ስወለድ በመንፈስ ስወለድ ስፒሪቹዋል አይደንቲቲ እሱ ነው። ፕሬዝ ጋድ። ጌታ ይባረክ። ኢየሱስ ክርስቶስ ከሞት ሲነሳ ወደ አባታችሁና ወደ አባቴ እሄዳለሁ አለ። ስለዚህ እግዚአብሔር ልጅ ነኝ፣ እግዚአብሔር አባቴ ነው። ጌታ ይባረክ። እግዚአብሔር የአባት ልብ አለው። አሜን። ይወደናል። አዳምና ሔዋን ኃጢአት ሰርተው እንኳን አልተዋቸው ማለት እኮ ከእግዚአብሔር ተለይተዋል። በእግዚአብሔር መልክ የተፈጠረው ማንነታቸው ሞተ። መንፈሳቸው ከእግዚአብሔር ጋር ኮሙኒኬት የሚያደርጉበት ነገር ሞተ። ግን ቆዳ ይዞ መጣ። ቆዳ ይዞ መጣ ሊሸፍናቸው። በቅጠላቸውን አይሆንም እኮ ይሄ ነገር እኮ ፀሐይ ሲወጥ ይደርቃል አለና አርዶ እንዲሸፈኑ ይዞላቸው መጣ። የአባት ልብ እሱ ነው። ወንጀል ሰራህ ብሎ አያባርርህም። መፍትሄ ነው የሚፈልገው። በጥፋት ባያምንም ከዛ ጥፋት የምታመልጥበትን ነገር ነው የሚያደርገው። that's who we are። በመጨረሻ የክርስቶስ ሙሽሮች ነን። ይሄ ሁሉ የኛ አይደንቲቲ ነን። የክርስቶስ ሙሽሮች ነን። I'm his bride. You are his bride። ሊወስደን ይመጣል። ሃሌሉያ። በዋጋ ገዝቷችኋል። ጥሎሽ ጥሎላችኋል። ሙሽራዬ ነሽ ብሎ እሱ ራሱ ሊወስደን ሊያገባን ቤተ ክርስቲያንን ሊወስዳት ይመጣል። እነዚህ ሁሉ የተለያየ የፍቅር አይነቶች ናቸው። የአባት ፍቅር ለልጅ ይለያል። ሁሉንም የምታዩት እዚህ ውስጥ ሁሉ የምታዩት ላቭ ነው። ባይዘው የወንድም ፍቅር አለው፣ የጓደኛ ፍቅር አለበት፣ የልጅነት ፍቅር አለበት አይደለ? እንደገና ደግሞ የብራይድ የሙሽራነት ፍቅር አለ። ሙሽራ ሃሌሉያ። የፊት መጨማደድ ወይም እንዲህ ያለ ነገር እንዳይኖርባት በቃሉ እያጠባት ሃሌሉያ። አንድ ቀን ደግሞ ሊወስዳት እየመጣ የኢየሱስ ሙሽራ ነኝ። you're my bride የሚለው ስም ደስ ይለኛል። ማንም ሚስት ሴትዮዋ ተብላ መኖር አትወድም። ግን እኔ ደስ ይለኛል። አንዳንድ ጊዜ ፈረንጆቹ ሚስታቸውን ሲያስተዋውቁ she's my bride ይላሉ። እና ከተጋባን 50 ዓመት አንድ ቀን ብርሽን ቀስቅሾ እንዲህ ብለህ ጥራኝ አልኩት። I love it she's my bride ይላል። ሃሌሉያ። ኢየሱስ she's my bride ያለ ነው የሚኖረው። በዋጋ ገዝቷቸዋል። በዋጋ ጥሎሽ ጥሏል። ያውም ነፍሱን። I'm his bride። ሙሽራ ስፔሻል ትሪትመንት ነው ያላት። ታውቃላችሁ አይደል? ሚስቴ አላለም። ባይ ዘ ወይ she's my bride ሊያገባን። ሃሌሉያ። my fiancé ቀለበቴን ይታለ ኢንጌጅ አድርጌያለሁ ምናምን ብለው ያሳዩናል አይደል? she will be my bride ይሉናል ደግሞ መጥተው ኢየሱስ ሃሌሉያ ቀለበቱን በመንፈሱ አማካኝነት ነው ያሰራልን። የመንፈሱን መያዣ ሰጠን ይላል። that's my ring። የእግዚአብሔር መንፈስ በውስጣችን ያለው ለቤዛ ቀን የታተምንበት ያደረግነው ፕሮሚስ ሪንጋችን መንፈስ ቅዱስ ነው። ስለዚህ I'm his bride እና ለሰርጓ ቀን እንደምትዘጋጅ ሙሽራ አዘጋጃለሁ። ንጉሱ ይመጣል። ስለዚህ እድፈት አይኖርብኝም። የትኛዋ ናት ጭቃ አብኪ የምትሆነው ሙሽራ? እንዴ ሰርጓ ቀን ነው ተብሎ አሁን ነው። አሁን በአሁኑ ዘመን ያላችሁ ሙሽሮች ምን እንዳረጋችሁ አላውቅም። በእኛ ዘመን ኮፍያ አድርገን ነበር ይዞር ነው ፀሐይ እንዳይነካን ለሰርጋችን ቀን ቆንጆ ለመሆን። ጌታ ሌላ ነገር የለም። ያው ኮፍያ ነው የምታረገው። አሁን ምን እንደምታረገው አላውቅም። የዛሬ 24 ዓመት በፊት ኮፍያ ነው አድርገን የምንዞረው። አለ የሚባል ትሪትመንት ውስጥ እንገባለን። ማሳጅ ውስጥ በየሳምንት ወዴት እንዲቀይረን እንደፈለገን ራሱ አላውቅም። ግን ለማማር we do that። ለምን ሙሽራው ሲመጣ ዋው እንዲል ሙሽራችን ይመጣል።
እንግዲህ ወንዱም ሴቱም አንድ ሙሽራ ነው የሚመጣልን። የፊት መጨማደድ እንዲህ አይነት ነገር እንዳይኖርብን በተቀደሰ ህይወት ሙሽራችንን ልንጠብቀው ይገባል። ቆማችሁ የመጨረሻው ልንገራችሁና ልጨርስ። ጌታ ይባረክ። ሌላ ቀን መስበኪያ እንደሌለው እኮ ነው በቃ የፈሰስኩት። ለዛሬ ይበቃናል። ጌታ ይባረክ። ቅርንጫፎቹ ናችሁ። you're his extension። አይገርም? this is beautiful። እኔ ይሄ በቃ በጣም ነው የሚነካኝ፣ በጣም ይነካኛል። ቅርንጫፎቹ ናችሁ ምን ማለት ነው? ዮሐንስ ወንጌል ምዕራፍ 15 ላይ ስታነቡት አባቴ ገበሬ ነው አለ፣ እኔ ግንዱ ነኝ፣ እናንተ ቅርንጫፎቼ ናችሁ አለ። we're connected with him። ምን ማለት ነው? ግንድ ውስጥ ያለው ህይወት ነው እኛ ውስጥ ያለው። ግንድ ውስጥ ያለው አይደንቲቲ ነው እኛ ውስጥ ያለው። ግንድ ውስጥ ያለው ኢንግሪዲየንት ነው ቅጠል ውስጥ ያለው። አይገባኝም ግን ነኝ። ሃሌሉያ። ቀንበጧን ቀንጥሷት እንዳውም ይላል ይሄ ነገር ለእስራኤል የተሰጠ ነበር አለ። ይሄን ቅርንጫፍ ቆረጠና እናንተ የበረሃ ዛፍ የምትሆኑትን አምጥቶ ተከላችሁ። you don't deserve it ግን ናችሁ። በስራ አይደለም ደግሞ በመስቀል ላይ በሞተውና በተነሳው በጌታ በኢየሱስ በማመን የተደረገ ፍሬ ነው፣ ማንነት ነው። ስለዚህ ኢየሱስ ፈውሱን የሚያስተላልፈው በእናንተ ውስጥ ነው። ማለት የዛፉ ጣፋጭነት ፍሬ ውስጥ ነው የሚታየው። ግንድ ፍሬ አፍርቶ አይታችሁ አታውቁ። ፍሬው ቅርንጫፍ ውስጥ ነው ያለው። የዛፉ ፍሬ ስም የወጣው ቅርንጫፍ ውስጥ ነው። እናንተ ቅርንጫፎች ናችሁ፣ እኔ ግንድ ነኝ ያለ ኢየሱስ። እነዚህ ነገሮች ሁሉ በህይወታችን ላይ እንዲሰሩ ሜዲቴት ዴይ ኤንድ ናይት። ምን አለው? እንዲሳካልህ አለው። ይሄንን ሌትና ቀን አሰላስለው። አካል እየለበሰ ይመጣል። አካል እየለበሰ ለምሳሌ ንግስናዬን በደንብ ሜዲቴት ሳደርግ ቃል ማውጣት ያለብኝን ቦታ አውቃለሁ። ልጅነቴን በደንብ ሳጣጥመው አባቴ ምንም ነገር ያደርግልኛል የሚል ኮንፊደንስ ዴቨሎፕ አደርጋለሁ። ሃሌሉያ። ቅርንጫፎቼ ቅርንጫፍ ነኝ የሚለውን ነገር ፍሬ ለማፍራት አልታገልም። ፍሬያማነቴ ከግንዱ ጋር በመጣበቅ እንደሚመጣ አውቃለሁ። መራራ ፍሬም እንዳላፈራ አልፈራም። እሱ ጋር እስካለው ድረስ እሱ ውስጥ ያለው እኔ ላይ ይገለጣል። ጓደኝነቱ ሲገባኝ ያልተገለጠልኝ ምስጢር ነው ግራ የሚገባኝ። ለምንድን ነው ጌታ ሆይ ዝም ያልከኝ ነው እንጂ ምለው እንዴት በቃ እንደ ትልቅ ነገር ራሴንም አልቆጥረውም። ከፓስተር ብርሃን ጋር እንጸልያለን። ጌታ ይባርካችሁ። ቴንክ ዩ ሜርሲ። ሮብ ድንቅ ነው አይደል? የሚፈሰው ነገር በጣም የሚገርም ነው። ክብር ለእግዚአብሔር ይሁን። እውነት ሁሌም ነው እኛ ቸርች የምንለው እሁድ ሁሉም ሰው ፍሪ ነው አይደል? የተለመደም ነው 30 ዓመት 20 ዓመት አይደል ያለ ቸርች ውርቀን እንደው ወግም ስለሆነ እንደዚህ አይነት ፕሮግራም ግን ዋጋ ተከፍሎ ስለሚመጣ ዋጋ የከፈሉትን ደግሞ ሁሌ እግዚአብሔር ያከብራቸዋል። ኦልዌይስ እግዚአብሔር ሳክሪፋይስ ደስ ይለዋል። ሁሌ እግዚአብሔር ዋጋ ከፍለው ክራውድድ በሆነበት ውድዳም ስንነዳ ራሱ መንገዱ ክፍት ነው ሰው ስለሌለ። አሁን ግን መከራ አለ። ግን ይህንን አድርገን ስንመጣ እንዴት እንደፈሰሰ እስቲ መልሳችሁ ስሙት። የዛሬውን ስብከት መጀመሪያ ላይ የተናገረችው ነገር ራሱ እንዲህ ቫይብሬት የሚያደርግ ነገር እኮ ነው። እና ዛሬ እግዚአብሔር ሮብን እንደባረከው ማረጋገጫ ሰጥቶናል። የሚቀጥለው ሮብ ደግሞ ከዚህ ባስ ይሆናል። በጣም በሚገርም ሁኔታ ይህንን እውነት ዛሬ አይደለም የገባንኛ ረጅም ጊዜ ሆኖታል እድሜያችን በሙሉ። እኔ መፈረም ከጀመርኩ ጊዜ ጀምሮ ጥሩ ፊርማ ሁሌ ፊርማዬ ነው። መልሳችሁ እናንተ ጋር የኔ ፊርማ ካለ ሁሌ KB ነው የሚለው ፊርማዬ KB ኪንግ ብርሃን ማለት ነው። ኦልዌይስ that's my signature። ዛሬ አይደለም እኮ መፈረም የጀመርኩ ጊዜ ኪንግ ብርሃን ነኝ እኔ። አሜን።
ከኔ ጋር አብረው ያገለገሉ ሰዎች በሙሉ ፊርማቸው KZK ምናምን why we are king እና ቀለበት ማድረግ የምፈልገው ጋብቻ ላይ ስላለው እንጂ አንድ ቀለበት ፈልግ ሁሌ ነው ከሜርሲ ጋር የምጠይቃት የኪንግ ቀለበት ነው የምፈልገው ኪንግሊ ሆነ in the name of Jesus ነገ በርዝዴ ነው እላለሁ በቃ ባይሆን ምን ዲሴምበር ሰው በእውነት ወፍራም ቀለበት ነው የምወደው ያ ምንን ያስታውሰኛል ኪንግሊ የሆነ anointing ነው የሚያስታውሰኝ አሜን አትሉም አሁን በምን እንደምትገልጡት አላ ኪንግ ናችሁ ሲል እግዚአብሔር ይሄንን ነው ኦቶሪቲ ሰጥቻችኋለሁ ማለት ነው በሚመጣ ነገር ሌላ ሰው መፈለግ የለብም አንተ ነህ ቃል የምታወጣው the best ነብይ በህይወት አንተ ነህ ይሄንን ነው ስንኖር ነው አሁንም መገለጥ ያለበት ለዚህ ነው ከውስጧ ዝም ብሎ ነው የሚፈሰው this is እግዚአብሔር የሰጠን ማንነት ዲኤንኤ የሚመረመርበት የአሜሪካን ፕሮግራም አይታችሁ ታውቃላችሁ የሆነ ሰው ይመጣና ኢትዮጵያ ውስጥም ተጀምሯል ልክ ነኝ እና እናቴ ጠፍታ አባቴ ጠፍቶ ልጄ ጠፍቶ ይሉና አፈላልገው ያገኙአቸውና በምንድን ነው የሚያረጋግጡት ከዛው እዚህ ሀገር ያሉት ደግሞ በፍርድ ቤት ቁጭ ብለው ምናምን ዲኤንኤ ይልና ትፈራላችሁ አይደለም ከዛው መልካም መሳስላችሁ አታውቁም እንደማይሆናችሁብኝ ይመስላል አይመስልም ምናምን እንልና ከዛው ዳኛው ወይዛ ጋር የሚናገረው ሰው ገልጦ ሲናገር አውቄው ነበር ትላላችሁ ሁሉ ነገራቸው ይመሳሰላል ዛሬ የዲኤንኤ ምርመራ ነው የተደረገው የዲኤንኤ ምርመራ ይሄ የኖርክበት ሌላ ለካ ቤተሰብ አይደለም ለካ የውርቀት ታሪክ ያንተ ዲኤንኤ አይደለም ዝም ብለን የኖርኮ ከዛኛው ፋሚሊ የእግዚአብሔር ነው ክላስ እዛ ነው ያለው ስለዚህ እግዚአብሔር ይሄንን ዲኤንኤ መርምሮ ለእጃችን ሰጥቶናል ክብር ለእግዚአብሔር ይሁን ስለዚህ ክህነታችን ላይ በትክክል እንቀመጥ ካህነን ሰውንና እግዚአብሔርን ታረቁ ብለን የምንለምን ዕጣን የምናጠን የምናመልክ እስቲ ክህነታችሁን ፈጽሙ እልል በሉ እስቲ ዕጣን ስጡት ክህነት ነው ይሄ የክህነት አዋጅ ነው ክብር ለእግዚአብሔር የክህነት አዋጅ ነው ጎናችሁ ጋር ያለውን ሰው ደግሞ ያዙትና በኢየሱስም ፈውስ ይሁንልህ ታምራት ይሁንልህ ኪንግሊ አኖይንቲንጋችሁ ነው ኪንግሊ የሆነ አኖይንቲንግ ታዛለ በቃ ትነቅላለህ ኪንጎች ይነቅላሉ ይፍረስ የሰፈር ይላል ይበላሽ የሰፈር ይላል ይሰራ የሰፈር ይላል ሰው አያስፈልጋችሁም በቃ ራሳችሁ መንቀል ትችላላችሁ ሆናችኋል ነው የሚለው እንደምትሆኑ እንኳን አይደለም ሆናችኋል ተደርጋችኋል በክርስቶስ ኢየሱስ ተደርጋችኋል ነው የሚለው ክብር ለእግዚአብሔር ይሁን ስለዚህ ፊርማ የመቀየር ሐሳብ ያላችሁ ካላችሁ ትችላላችሁ ግን አልፎባችኋል መሰለኝ አም ሶሪ እኔ ባንክ ቡክ ሳይኖረኝ ነው ኪንግ ብዬ ይጻፍኩት በቃ ህይወቴ ላይ እሱ ነው የሚሰራው ቦልድነስ ይሰጣል ሁሌ ያስታውሰኛል ሰፈርም ሁሌ ያስታውሰኛል ሁሌ ነው የሚያስታውሰኝ ክብር ለእግዚአብሔር that's my identity በክርስቶስ የሆነ ነው ግን ትሁት የሚያደርገኝ በራሴ የሆነ አይደለም ስለዚህ ሜርሲ አንድ ነገር አለች እሱ ካላፈረ እናንተ ምን አትበሉ አለችን አትፈሩ አለች ስለዚህ this is biblical ቅድም ያልሽው ደግሞ ምርጥ ነገር ጥቅሱን ላሳያችሁ እኔ ምን እያልኩ ነው ሰሞኑን ታስታውሳላችሁ ቃሉ ይናገር የሚል ፕሮግራሞች ነበር መጽሔት ምናምን ቃሉ ይናገር አንዳንዴ መሰበክ ራሱ የለበትም ቃሉን ስታነበው ይናገራል ቃሉ ራሱ ያወራል let the word speak ክብር ለእግዚአብሔር ከዚህ በላይ መያዝ አንፈልግም እናንተን ተባርካችኋል ተደስታችኋል በኢየሱስ ስም ውስጣችሁ ያለው የእግዚአብሔር እውነት በእናንተ ላይ ያለው ይገለጥ ከፍ አድርጉት እጆቻችሁና ልጸልይላችሁ in the mighty name of Jesus በሕይወታችሁ ያለ የእግዚአብሔር በጎነት ይገለጥባችሁ አይደንቲቲያችሁን አውቃችኋል አሁን ያለ በሽታ እየተቀለጠ ይሆን አሁን ያለ ጠላት በእናንተ ላይ ያደረገ ልጅነታችሁን የተገዳደረው ሁሉ ይባረር እግዚአብሔር ዘጋኝ የምትሉት በጓደኝነት መንፈስ ተገለጡ በጌታ በኢየሱስ ስም በእነዚህ ሁሉ ፍቅር በኢየሱስ ስም ስከሩ ሰው ስትፈልጉ እግዚአብሔር ሰው ሆኖላችኋል የአባት ፍቅር ከናንተ ጋር ይሁን የወንድምነት ጓደኝነትና ተገንነት ለናንተ ይሁን የጓደኝነት በኢየሱስ ስም ሚስጥርነት ከናንተ ጋር ይሁን የሙሽርነት መሞላቀቅ አሜን በሉ አለሲ የሙሽርነት ሰርፕራይዝ መደረግ የሙሽርነት እንክብካቤ መፈሸን መልበስ በኢየሱስ ስም ይሁንላችሁ የክህነት አገልግሎት ይሁንላችሁ የንግስና ከባድነት ይሁንላችሁ በክርስቶስ የሆናችሁትን የምትገልጡበት ዘመን ይሁንላችሁ አባቶ ይህንን ስላደረግክ አመሰግንሃለሁ ስለነበረን ጊዜ ተባረክ ይህንን ሮብ ስለባረከው ተመስገን በኢየሱስ አሜን ክብር ንስጥ ክህነታችሁን ግለጡ ምስጋና ንስጥ ክህነታችሁን ግለጡ እግዚአብሔር ይባርካችሁ ለአንድ ደቂቃ እንቀመጥና ከዛ በኋላ እንሄዳለን እግዚአብሔር የተባረከ ይሁን የመስጠት ጊዜ እናደርጋለን በእግዚአብሔር ፍጹም ሙላት ቤተክርስቲያን ፕሮግራሙ ከጨረስን በኋላ ሁሉ ጊዜ ለተናገረን ለእግዚአብሔር መሰዊያውን በመስጠት ደግሞ እናጨናንቃለን አሁን ደግሞ በሰለሞን ዘመን ላይ
ምን ነበር የሚለው መጽሐፍ ቅዱስ ሲናገር እንዲያውም መሰዊያው ላይ በሙሉ ስቡ ፈሰሰ ይላል። ስቡ ምን አለ? ፈሰሰ። እግዚአብሔርም በሌሊት መጣ ይላል። አይገርምም? ስብ በስብ ሲያደርገው ምስገንትን ስጦታ ሲያደርገው ፈሰሰ። ከዛው እግዚአብሔር መጥቶ ምን ላድርግልህ አለው። እዚህ ላይ በምታዩት መልክ መስጠት ትችላላችሁ። ኦንላይን ላይ በጣም ብዙ ሰው ነው ያለው። ዩቲዩብ ላይ፣ ፌስቡክ ላይ ያላችሁ፣ ኢንስታግራም ላይ ያላችሁ በሙሉ እዚህም ያለን ካርዶቻችንን አውጥተን ስጦታ እንሰጣለን። አባባ ሊሰጡ የተዘጋጁ ሰዎች በሙሉ በቤት ላይ በዚህ ቃል ላይ የሚዘሩ በሙሉ አጨዳ ይሁንላቸው። ለሰለሞን በስብ ያንን መሰዊያ ባጨናነቀ ጊዜ ሌሊት እንደተገለጥክ ካሌብም ማነው አቤልም በመስዋዕቱነቱ ይናገር ነበርና ይላልና በመስዋዕታችን እግዚአብሔር የምንናገርበት የመስጠት በረከታችንን ላንተ እንሰጣለን። አምላካዊ በረከት በዚህ ላይ ይሁን። በመስዋዕታችን ላይ ደግሞ የሚበሩ አሞሮች በኢየሱስ ስም ይሄዱ። መንገድ ዳር ዘራችሁ እንዳይወድቅ፣ ጭንጫ ላይ እንዳይወድቅ፣ እሾክ መካከል እንዳይወድቅ 100 እጥፍ ብቻ የሚያፈራ እንዲሆንላችሁ አሁን የምትዘሩት በኢየሱስ ስም ይሁንላችሁ። ለእግዚአብሔር ሰጣችኋልና የሰጣችሁት በኢየሱስ ክርስቶስ ስም እንደ ያዕቆብ እንደ ይስሐቅ መስዋዕት ጸጸበኩን በሚገርም አይነት ይዞ በኢየሱስ ስም የተሰወረ በረከት ይስጣችሁ። አብርሃም ለልጁ እንዳለው የመስዋዕቱ በግ እናንተ ቤትም ይዘጋጅላችሁ። በልጁ ስጦታ ትልቅ በረከት እንዳገኘ የዘር የጠላቶችን ደጅ ይወርሳል እንደተባለ የማታውቁት በረከት ይሁንላችሁ። in the name of Jesus አሜን። ቶሎ ስጡና እንጨርሳለን። ሃኒዬ እዛ ተጠብቃችኋል። በካርድ የምትሰጡ እዚህ መታችሁ የምትሰጡ ደግሞ let's be fast yes እና ስጡ። ክብር ለእግዚአብሔር። በደስታ ስጡ። በካርድ የምትሰጡ ወደ ኋላ ሄዱ። እንወድሃለን። በደስታ እንሰጥሃለን። በደስታ እንሰጥሃለን። thank you holy spirit መስጠት የእግዚአብሔር ፈቃድ ነው። እናንተ ስትሰጡ እግዚአብሔር ይሰጣችኋል። እሺ yes እንዴነው ሚረዳሉ የመጣሁት ከአባቶቼ ይሰራል የተጻፈውን ሳምን እሺ በጣም ከበባድ መዝሙር ነው መጨረሻ ላይ የሚለቁብን ታውቃላችሁና ቢበቃን ይሻላል። ጌታ ይባረክ። የመጨረሻ ማሳሰቢያ ማስጠንቀቂያ ነው። ባለፈው ኦንላይን ላይ ለቀንላችኋል፣ ቴክስት ማርገናችኋል። ፌሎሺፓችን ላይ ማንም ሰው በእኛ ባልሆነ አክሰንት አበሻ ባልሆነ የንግግር ስታይል ከምዕራብ አፍሪካ ኤሪያ ከህንድ ኤሪያ ከየትም ወደ እናንተ ደውለው ፓስተር ብርሃንና ፓስተር ሜርሲ የእግዚአብሔር ፍጹም ሙላት ቤተክርስቲያን በማንኛውም ስም ተጠቅመው ወደ እናንተ ደውለው እኛ ዙም እንደጠራን ፕሮግራም እንዳለ በተሰል ዋትስአፕ ላይ ምንልክልን ምንድን ነበረ ኮድ አስገባና ስብሰባው ላይ እንድትገባ እናደርግልሃለን የሚሏችሁ ሰዎች በሙሉ እኛ የቀጠርነው የምዕራብ አፍሪካም ሰው የለንም፣ የህንድም ሰው የለንም። አሜን። ስብሰባ መጥራት ካለብን የቴሌግራም ግሩፕ አለን። የመሪዎች ስብሰባ መጥራት ካለብን የመሪዎች የራሳችን እንትን አለ። በመሪዎች ነው የሚደረገው። ኃላፊነት የተሰጣቸው ሰዎች አሉ። የአገልግሎት ክፍል ዲፓርትመንት የሰንዴይ ስኩል ቢሆን የናታኒም ቢሆን የኳይ የራሳቸው የሆነ የቴሌግራም የዋትስአፕ አይደል የጸሎት የራሳቸው መሪዎቹ ይናገራሉ። በፍጹም እስከዛሬ ድረስ እግዚአብሔር ህንድ እንድቀጥርም የምዕራብ አፍሪካ ወንድሞቻችን እንድንቀጥር እስካሁን አይደል እንትኑን አልተጠለም። ስለዚህ ማንም ሰው ይሄንን ስሙኝ፣ እየቀለድኩ አይደለም፣ በትክክል ነው። ኦንላይንም ሳይጠፋ የምናገረው በእኛ ስም ስካመሮች፣ በቸርቾች ስም ስካመሮች፣ በግለሰብ ስም ስካመሮች፣ በአገልግሎት ክፍል ስካመሮች ደስ ይላል አለ ፓስተር ብርሃን ወደ ፕሮግራም እንድትገባ ጠርቶክ ነው። በምን ልክልሃለሁ? በዋትስአፕ ልክልሃለሁ ብለው ብዙ ቸርቾችን እያጭበረበሩ ነው። መጽሐፍ ሲናገር እባብ ከነደፈ በኋላ ለደጋሚው ምን ትርፍ አለው ይላል። ኦሬዲ ባቡ ሰውየው መድገም ይችላል ይላል። መክብብ ላይ ነው የሚለው። ግን ከነደፈው በኋላ ቢደግም ኦሬዲ ተነድፏል ሰው። ስለዚህ ሳትነደፉ ለማንም ሰው
እኛ ጋር ደግሞ ደውሉልና ቼክ አድርጉ። ክብር ለእግዚአብሔር። የኛ ስልክ ክፍት ነው። ቴክስት አድርጉልን፣ ቼክ አድርጉ። ማንንም ሰው አላክንም። ኦንላይንም ላሉ ንገሩ፣ ለጓደኞቻችሁ ንገሩ፣ ለዲፓርትመንት መሪዎችም ንገሩ። በእግዚአብሔር ፍጹም ሙላት አገልግሎት ምንም ነገር ቢኖረን ማስታወቂያ እንሰራለን አይደለ? ምንድን ነበር ፖስተር እናዘጋጃለን አይደል? እሱንም የምንለቀው በፌስቡካችን እና በተለያየ ኢንስታግራማችን በዚህ መልክ ነው። ክብር ለእግዚአብሔር ይሁን። ስለዚህ ማንም ሰው እንዳይሸወድ፣ የትኛውም ሰው እኛ በግል ደውለን የምናደርገው ነገር የለም። በጣም ከባድ ስለሆኑ እነዚህ የሚያደርጉ ሰዎች ኢቭን አንዳንዶቹ ኤለን ማስክ ነኝ ብለው የሚደውሉ አሉ። ዲኖታት አስብ፣ ኤለን ማስክ ያለ መጨረሻው ሀብታም በናይጄሪያ አክሰንት ሲያወራ በጣም ከባድ ማጭበርበር ነው የሚያደርጉት። እኛ ደግሞ ከነሱ በላይ ነን። አሜን። በመንፈስ ቅዱስ እንበልጣቸዋለን። ስለዚህ ማንም ሰው ለዚህ ነገር እንዳይዳረግ ራሳችሁን ጓደኛ ለጓደኛም በምታውቁት በኢትዮጵያም ቸርቾች በምታውቋቸው በድሮ ጓደኞቻችሁ ምናምን ሲደወል ዶንት ጊቭ them what ይሄንን ኮድ ንገር መልሰው ሲሏችሁ እንዳትገቡ። ልክ እሱን ስታደርጉ ያንን ኮድ አስገብተው ወደ እናንተ አክሰስ ያደርጋሉ። ያ ነገር እንዲፈጠርና ደግሞ መጭበርበር የለብንም። ትወዱኛላችሁ? ደስ ያለው ሰው ክብር ለእግዚአብሔር። ስለዚህ ራሳችሁን ኪፕ አድርጉ። ቅዱሳን በዚህ መንገድ ይሄንን ማድረጋችሁ እንደ ቤተክርስቲያን መሪዎች መናገር ስላለብን ነው። ዘመኑ ከፍቷል አይደል? በጣም አደገኛ ስራዬ ብለው በሚወደዱ ሰዎች ስም ሊሆን ይችላል የተለያየ ነገር የሚያደርጉ ብዙዎች ናቸው። ስለዚህ ይሄንን አንዱ ለአንዱ እየነገረ እንጽዳ። ክብር ለእግዚአብሔር ይሁን። ተጠንቀቁ። ፓስ ወርዶቻችሁም የቴሌግራም፣ የዋትስአፕ፣ የፌስቡክ፣ የኢንስታግራም ምናምን ቶሎ ቀያይሩት። አሜን ትላላችሁ? ቶሎ በቃ የአያቴ ስም፣ የቅድመ አያት ስም፣ የሞቱ ሰዎች ሁሉ አስታውሱበት። ክብር ለእግዚአብሔር እንጂ አንድ ላይ ስታካት አድርጉ። አሁን የቸርች ራሱ ፌስቡኩን እንትኑን ቀያይረነዋል ይሄ ያሉን ነገሮች። ስለዚህ ያንን እናድርግ። ጥንቃቄ ይጠብቃል። ማስተዋል ምን ያደርጋል? ይጋርዳል። ስለዚህ ይሄንን ነው የምነግራችሁ። ወዳችኋለሁ። ተነስታችሁ ሰላም ተባባሉ። አንተ የክርስቶስ ልጅ ነህ፣ አንተ የክርስቶስ ሙሽራ ነህ፣ አንተ የተባረክ ነህ ተባባሉና በዚህ እንጨርሳለን። ኤኒ ጥያቄ ያለው ወደ ኋላ መጥቶ ነው ሊናገር ይችላል። የጸሎት ርዕስ ያለው ሰው ልጸልይለት የሚፈልግ ወደ ኋላ መጥቶ ማናገር ይችላል። ተበራረኩና በዚህ እንጨርሳለን። ሮብ እንዳትቀርበሉት። ሮብ የበረከት ጊዜ ነው በሏቸው። እግዚአብሔር ከእናንተ ጋር ነው። ቴንክ ዩ ሸከምሽ ደግሞ የታመነ ነው ላንቺ ያለው ማሳ ተስፋ ነው።